ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቼልሲና ኤንዞ ማሬስካን ጉዳይ እንመልከት። አሰልጣኙ ከቼልሲ ጋር ሊለያይ የሚችልበት እድል እንዳለ እየተነገረ ነው የሚገኘው። በሳምንቱ መጨረሻ ከማንቸስተር ሲቲ ጋር ትልቅ ጨዋታ ነው የሚያደርጉት በቼልሲና በማንቸስተር ሲቲ መካከል። እንግዲህ ቼልሲ እንደዚህ እየተቸገረ ባለበት ወቅትና ማንቸስተር ሲቲ ደግሞ ጥሩ ፎርም ላይ ባለበት ወቅት የሚደረግ ጨዋታ ነው። ይህንን ጉዳይ እናንሳው። ምን ማለት ነው ለቼልሲ፣ ለፕሮጀክቱስ፣ ለቼልሲ ደጋፊዎችስ፣ ለወደፊቱስ የሚለው እናንሳ። ትላንትና አጋጣሚ ሆኖ ጠዋት እናነሳ የማሬስካ ሰዓት እያለቀ ነው ወይ በሚል ርዕስ ነበር ከትላንት በስቲያውን የቦርንመዝን ጨዋታ በተመለከተ መጠነኛ አስተያየት የሰጠ ነው እና ከዚያ በኋላ የተለያዩ መረጃዎችን ማየት ጀመርን። መጀመሪያ ያየሁት የስካይ ጋዜጠኛ የሆነው ካርቬ ሶሌኮል የሚባለው ጋዜጠኛ አሰልጣኝ ኤንዞ ማሬስካ በዚህኛው ዛሬ በተጀመረው የጃንዋሪ ወር የአዲሱ ዓመት የመጀመሪያ ቀን ከዚህ ወር ጀምሮ እስከ ወሩ መጨረሻ ድረስ ባሉት ጨዋታዎች በፍጥነት ውጤቱ ማይሻሻል ከሆነ ወሩ ከመጠናቀቁ በፊት ከኃላፊነቱ ሊሰናበት ይችላል የሚል መረጃ ነበር ያወጣው። ከዚያ ሌሎችም ጥሩ ምንጭ አላቸው የሚባሉ በሌሎች ብዙሃን መገናኛዎች ላይ የሚሰሩ ጋዜጠኞች የተለያዩ መረጃዎችን ማውጣት ጀመሩ። ለምሳሌ ለቶክ ስፖርት የሚጽፉት አሌክስ ክሩክ እና ቤን ጃኮብስ የሚባሉት ሁለቱ ጋዜጠኞች አንደኛው በራሳቸው በዩቲዩብ ቻነል ላይ፣ ሁለተኛው በዌብሳይቱ ላይ ዘገባዎች አውጥተው ነበር እና ለምሳሌ አሌክስ ክሩክ ካወጣቸው ዘገባዎች ሲናገር ከሰማኋቸው መካከል አንደኛው የበቀደሙ የቦርንመዝ ጨዋታ መጠናቀቅን ተከትሎ 8 የቼልሲ ኃላፊዎች፣ የቦርድ ሩም አባላት፣ ሁለቱ ዳይሬክተሮች፣ ምናልባት ቤግዳዴግ ባሊ እና ሌሎቹም ሰዎች ከቼልሲ መልበሻ ክፍል ሲወጡ ታይተዋል። አሰልጣኞች ከጨዋታ መጠናቀቅ በኋላ ቡድን ድል ካደረገ በኋላ የክለቡ ባለቤት መጥቶ ተጫዋቾችን እንኳን ደስ ያላችሁ ሊሆን ይችላል፣ ወይም ከተሸነፈ በኋላ ለድሬሲንግ ዳውን ሊሆን ይችላል። ወደ መልበሻ ክፍል ግን ብዙ ሰው እንዲገባባቸው አይፈልጉም። የክለቡ ባለቤቶችን ጨምሮ መብት አላቸው የመግባት፣ ግን የኔ ቀጠና ነው ብለው ነው አሰልጣኞች የሚያምኑት። 8 ሰው ነው ከመልበሻ ክፍሉ ሲወጣ ታይቷል የተባለው እና አንድ የሚገርም መረጃም ሰጠ። እንግዲህ ታማኒነቱን አላቅም፣ ግን አሌክስ ክሩክ ምን ያለ በጣም ሴንሴሽናል ሚዲያ ላይ የሚሰራ ስለሆነ ሙሉ ለሙሉ እርግጠኛ ሆኖ መናገር ያስቸግረኛል። ግን ከጨዋታው መጠናቀቅ በኋላ የድህረ ጨዋታ ጋዜጣዊ መግለጫውን የሰጠው አሰልጣኝ ማሬስካ አልነበረም። ይልቁን ከሱ ረዳቶች መካከል አንዱ የሆነው የቀድሞም የቼልሲ ግብ ጠባቂ የነበረው ዊሊ ካባዬሮ ነው እና ካባዬሮ ለምንድን ነው ማሬስካ ይህንን ጋዜጣዊ መግለጫ ሊሰጥ ያልቻለው ተብሎ በጋዜጠኞች ሲጠየቅ ታሟል፣ ላለፉት 2 ቀናት ቴምፕሬቸር ከፍተኛ ቴምፕሬቸር ነበረው አለ። እንግዲህ ትኩሳት እንደዚህ እና በዚህ ምክንያት ይህንን ኃላፊነት መወጣት አልቻለም። አሁን ይህንን ነው የነገረኝ አለ። የሰውነት ቋንቋ ላይ ኦብሰስድ ከሆንሽ አይኑን ሰበር ስላደረገ ይሄ ሰው እውነቱን የተናገረ ይሁን ምናምን እንድትይ ያደርጋል። አሌክስ ክሩክ ግን እውነቱን አውቃለሁ አለ። ኤንዞ ማሬስካ ጋዜጣዊ መግለጫውን ያልሰጠው ታሞ አይደለም፣ አማራጮቹን እየተመለከተ ነው። ከቼልሲ ባሻገር ያሉ አማራጮቹን እየተመለከተ ነው። ስለዚህ ጋዜጣዊ መግለጫውን መስጠት አስፈላጊ መስሎ አልታየውም እንጂ እውነት አይደለም ታሟል የሚለው በካባዬሮ የተነገረ ነገር ለዚህ ጨዋታ ቡድኑን ለማዘጋጀት ሲተጋ ነበር እንጂ ለ2 ቀናት በተሟላ ጤናው ላይ አልነበረም ነበር ዊሊ ካባዬሮ ያለው። እነዚህን መረጃዎች ካየን በኋላ ሊነጋጋ ሲል ደግሞ በዘ ጋርዲያን ላይ ከሚታመኑ የእንግሊዝ ሚዲያዎች የፕሬሱ አውትሌቶች መካከል አንደኛው ነው ዘ ጋርዲያን እና ጃኮብ ስቴንበርግ የሚባል አንድ ጋዜጠኛ አላቸው። እሱ ደግሞ ዛሬ
ሊሰናበት ይችላል፣ ሐሙስ ሊሰናበት ይችላል የሚል መረጃ ይዞ ወጥቷል። ከክለቡ ሊለቅ ጫፍ ላይ ነው ያለው። በሱና በክለቡ መካከል ያለው ግንኙነት እንዳይጠገን ሆኖ ተሰብሯል እና ዛሬ በቼልሲ ኃላፊዎች በኩል የሃይ ሌቭል ወይም ከፍተኛ ስብሰባ ይደረጋል እና በዚህ ስብሰባ ማሬስካ መሰናበቱ ሊነገር ይችላል። ስለዚህ ቼልሲ እሁድ ዕለት ከማንቸስተር ሲቲ ጋር በሚደረገው ጨዋታ በረዳት አሰልጣኞች ወይ በጊዜ አሰልጣኞች እስከዛ ድረስ አዲስ አሰልጣኝ ለመሾም ጊዜ ስለማይኖር በጊዜ አሰልጣኞች ሊሆን ይችላል ጨዋታውን የሚያደርገው ብሎ የእርግጠኝነት ድምፅ ቶኔሽን ባለው አዘጋገብ ይህንን መረጃ ይዞ ወጥቷል። ዛሬ ከኃላፊነቱ ይሰናበታል ተብሎ ይጠበቃል። ኢትስ ሃይሊ ላይክሊ that parting of the ways is expected to take place on Thursday የሚል መረጃ ነው ደግሞ ያወጣው። የመጀመሪያው ፓራግራፍ ይሄ ነው የሚለው እና ዛሬ ቼልሲ የአስቸኳይ ጊዜ ስብሰባ ያደርጋል። በቀደም ከኖቲንገም ከቦርንመዝ ጨዋታ በኋላ በውጤቱ የቼልሲ ደስተኞች አልነበሩም። ስለዚህ ይጮሁበት ተሰምቷል እና እሁድ ከማንቸስተር ሲቲ ጋር በሚደረገው ጨዋታ አያሰለጥንም። አሰልጣኙም ራሱ መልቀቅ ይፈልጋል፣ ነገር ግን ራሱ ሪዛይን ማድረግ ይፈልጋል ነው የሚለው ይሄ ዘጋቢ። ክለቡ ማሰናበት ይፈልጋል ብቻ ሳይሆን አሰልጣኙ ለቆ መሄድ ይፈልጋል በራሱ ኤንዞ ማሬስካ። ግልጽ ያልሆነልኝ ነገር ጋዜጠኛው አሁን በደንብ ያልጠራልኝ ነገር ራሱ ለቆ ያለ ካሳ ይሄዳል ወይስ እስኪሰናበት ድረስ ፔኦፉን ይጠብቃል፣ የኮምፐንሴሽን ወይም የካሳ ክፍያ ይጠብቃል የሚለው ነው እንጂ ያልታወቀው የመልቀቁ ጉዳይ ራሱን መልቀቅ ይፈልጋል። ባለፈው ማስሎ የቴሌግራፍ ጋዜጠኛ አንድ ዘገባ ወጥቶ ሳነሳው ነበር። እዚህ የወኪል ለውጥ አድርጓል፣ የኤጀንሲ ለውጥ አድርጓል እና ጆርጅ ሜንዴዝ ነው አሁን የማሬስካ ወኪል። ከቼልሲ ባሻገር ያለ የአሰልጣኝነት ፕሮስፔክቱን ማየት ጀምሯል። ለዚህ ነው አንዳንዶቹ ምልክቶች እንደ ዋዛ ትይዋቸው። ለምሳሌ የቼልሲን ትራክሱት አይደለም የሚለብሰው፣ አሁን የቼልሲ ባጅ የታተመባቸውን ትራክሱቶች ነበር የሚለብሰው። አሁን ግን የራሱን አልባሳት ለብሶ ነው የሚመጣው። ይሄ ለመጀመሪያ ጊዜ ነው፣ ግን አንዳንድ ጊዜ ሲምቦሊክ ነው። እኔ እንዲያውም አንስቼዋለሁ አንድ ጊዜ ጆዜ ሞሪኞም ልክ እንደ ብዙ ጊዜ የራሳቸውን የክለቡ ትራክሱት ሳይሆን የራሳቸው የክለብ ሱትም ሊሆን ይችላል። ለምሳሌ አርሰናል ውስጥ አርሰን ቬንገር የአርሰናል አርማ የታተመበትን ሱት ነበር ሁልጊዜ የሚለብሱት። አንዳንድ አሰልጣኞች ደግሞ የራሳቸውን የፋሽን ጉዳይ የአለባበስ ምርጫ ጉዳይ ያን ያህል ትልቅ ትርጉም የሚሰጠው ላይመስል ይችላል፣ ግን አንዳንድ ጊዜ መልእክት ማስተላለፊያም ነው። ለምሳሌ ጆዜ ሞሪኞ ለቼልሲ ምናልባት በቼልሲ ታሪክ ትልቁ አሰልጣኝ ናቸው። ብዙ ሰዎችም የቼልሲ ደጋፊዎች የሆኑባቸው ምክንያት እርሳቸው ናቸው። ሰው የቼልሲን ምርጥ ቡድኖች ያስታውስ። ከዛ በኋላ በሌሎች አሰልጣኞች ስር ቻምፒየንስ ሊግ አሸንፏል። ግን ከዴማቴዮ ምናልባት ከቱህልም በላይ በቼልሲ ደጋፊዎች ልብ ውስጥ ትልቅ ስፍራ ያላቸው ናቸው። ግን የባላጋራ ቡድን አሰልጣኝ ሆነው ወደ ስታንፎርድ ብሪጅ ሲመለሱ የቼልሲ ደጋፊዎች እውነተኛ ስሜት ላይሆን ይችላል፣ ግን የባላጋራ የማንቸስተር ዩናይትድ የቶተንሃም የሆነ አሰልጣኝ ስትሆኝ ያው የባላጋራ አሰልጣኝ ነው የምትሆኝ። እዛው እንግሊዝ ውስጥ ያለ ሌላ ቡድን ስታሰለጠኝ ለቼልሲ ደጋፊዎች ልክ እንደዚሁ ነው። ግን የማንቸስተር ዩናይትድ አሰልጣኝ ሆነው ሲመለሱ በመጀመሪያው ሲዝን 4-0 ማንቸስተር ዩናይትድ ተሸነፈ በኮንቴ ቡድን። የመጀመሪያ የጆዜ ሞሪኞ ሲዝን ነው እና የቼልሲ ደጋፊዎች ጆዜ ሞሪኞን ያንጓጠጡ ሲዘምሩ ተሰሙ እና አሁን እኔ ታማኝነቴ ለማንቸስተር ዩናይትድ ነው የሚል መልእክት ለማስተላለፍ ከቼልሲ ጋር በብሪጅ በተደረገ ጨዋታ አድርገው የማያውቁትን ነገር አደረጉ። የማንቸስተር ዩናይትድን ትራክሱት ለብሰው መጡ። አሁን ይሄ ኃይለኛ የፒአር ሙቭ ነው። አሁን ከእናንተ ጋር በስሜትም በአካልም ተቆራርጫለሁ የሚል መልእክት ለማስተላለፍ እኔ ሎያሊቲ አሁን ለሌላ ነው ለማንቸስተር ዩናይትድ ነው የሚል መልእክት ለማስተላለፍ ነው ይባል ነበር በጊዜው አስታውሳለሁ። ስለዚህ የሆነ የፋሽን ለውጥ ብቻ አሁን ድንገት የበለጠ መዋብ ፈልጎ የበለጠ መዘነጥ ፈልጎ ብቻ አይደለም፣ ሌላ ኑዋንስድ የሆነ ምክንያት አለው አሰልጣኙ የሚል መረጃን ያንን ያለፉት 48 ሰዓታት በቼልሲ አሰልጣኝነት የከፉ 48 ሰዓታት ናቸው ብሎ ከኤቨርተን ጨዋታ በኋላ ሲናገር አንድ ፕሮግራም በሰራን ጊዜ ይህንኑ ነጥብ አንስቼው ነበር። አሁን የበለጠ ሚዛን ማግኘት ጀምረዋል። ምክንያቱም አሰልጣኙ ራሱ ከክለቡ ሰዎች ጋር በተለያዩ ጉዳዮች ላይ መስማማት ባለመቻሉ የተነሳ እና በተለይ ከዛ ኤቨርተን ጨዋታ በኋላ የሰጠው አስተያየት በስሜት የተሰጠ የቼልሲን አለቆቹን ያስደነገጠ
ማን ላይ እየጠቆመ እንደሆነ ግልጽ ያልሆነ ነው ተብሎ ተነገረ እና ከዛ በኋላ ብዙ አጋጣሚዎች አገኘ። ማንን እያልክ ነው? ያንን ለመመለስ እድል ነበረው ሪትራክት ለማድረግ ምንም አይፊል ሰፖርትድ በቼልሲ ሰዎች ምናምን ብሎ ነገሩን ዲፕሎማሲያዊ መንገድ በሆነ ሁኔታ ለማለፍ እድል ነበረው። ግን በተደጋጋሚ በእንግሊዝኛ ነው የተናገርኩት እና እንደው እንደ ስፓኒሽ ችሎታዬ እንደ ጣሊያንኛ እንደ ፈረንሳይኛ ጠርጥሬ ባልናገርም ግን ይህንን ለማብራራት የሚበቃ በቂ እንግሊዝኛ አለኝ። ከፈለጋችሁ በሌላ የበለጠ መናገር በሚሆንልኝ ቋንቋ ልናገረው እችላለሁ፣ ግን ግልጽ ይመስለኛል አለና ለምን ሰዎች ክሪፕቲክ እንደሚሉትም አላውቅም። ክሪፕቲክ አይደለም፣ በጣም ግልጽ ነው ለማን እየተናገር እንደሆነ። ምክንያቱም ከዛ በኋላ የመደገፍ ስሜት የሰፖርት የመደረግ ስሜት የተሰማኝ አይደለም ብሎ ስለነበር ስለ ሰፖርተርስ ነው የምታወራው አሉት። እኔ በደጋፊዎቹ በጣም ደስተኛ ነኝ ከመጣሁበት ጊዜ ጀምሮ፣ ስለዚህ ይሄ ደጋፊዎቹን የሚመለከት አይደለም ካለ ግልጽ ነው ማን እያለ እንደሆነ። ይበለው አይበለው ዳይሬክተሮቹን ነው ባለቤቶቹን ነው ቦርዱ ነው ማለት አይጠበቅበትም። እና አለን ደግሞ ለጋዜጠኞቹም ተናገረ ይሄንን መረዳት የእናንተ ፈንታ ነው ብሎ። ስለዚህ እንደምንሰማቸው አሁን እየወጡ እንዳሉ መረጃዎች በተለይ ባለፉት 24 ሰዓታት ገደማ ብሎ ፋብሪዚዮ ሮማኖ ራሱ እንዳወጣው ደግሞ አሁን በሁለቱ መካከል ያለው ግንኙነት ወደማይጠገንበት ጥፋት ላይ ስብራት ላይ ደርሷል እና ማሬስካ ይለቃል ነው አብዛኛው ምልክት። አሁን ግን እንደው አሁን ባይለቅ ይሄ ዘጋርዲያን ዘገባ እንደሚለው አሁን ባይለቅ እና የስካይ ዘገባን ወይም የካርቬ ሴሎከን ዘገባ ብንወስድ በዚህ ወር በ4 ውድድሮች 9 ጨዋታዎች ያደርጋል ቼልሲ። አሁን ባለፉት 8 ጨዋታዎች በሁሉም ውድድሮች 1 ጨዋታ ብቻ ነው ያሸነፈው። በፕሪሚየር ሊግ ባለፉት 7 ጨዋታዎች ኤቨርተንን ያሸነፈበትን ጨዋታ ብቻ ነው ያሸነፈው። ስለዚህ ይሄ የሰሞኑ የውጤት ሁኔታም ቼልሲዎች የሚታገሱት አይነት አይደለም። ስለዚህ በቶሎ ውጤቱን ካላስተካከለ አሰልጣኙ በቼልሲ በዚህ ወር መጨረሻ ይሰናበታል ነው። ስለዚህ ቢበዛ የ1 ወር እድሜ ነው ያለው ነው የብዙዎቹ ዘገባዎች ባህሪ። ግን ይሄኛውን በተመለከተ በተለይ በቅርብ ሰዓት የወጣው መረጃ ይህንን የሚያሳይ ነው እና ምልክቶቹም እንደዛ ይመስላሉ። ባለፈው በተለይ ከዛ አይነት አስተያየቱ በኋላ የመሰናበቱ ጉዳይ የማይቀር መስሏል። ሌሎቹም ዘጋቢዎች እንዲህ አይነት ዘገባ አውጥተዋል። ለተጫዋቾቹ የ2 ቀን ረፍት ሰጥቷል ከእሁዱ የማንቸስተር ሲቲ ጨዋታ በፊት እና አንዳንድ ቁልፍ ተጫዋቾች ሳይኖሩትም ነው ያንን ጨዋታ የሚያደርገው። ለምሳሌ 2 ቀጥሎ የሚመጡት ጨዋታዎች ላይ 2 ትልልቅ ጨዋታዎች ልበላቸው ከማንቸስተር ሲቲ ጋር በፕሪሚየር ሊግ ኢሚዲየት አይደለም፣ ግን ከዛ በኋላ ቆይቶ ደግሞ ከአርሰናል ጋር በሊግ ካፕ የግማሽ ፍጻሜ የመጀመሪያ ጨዋታ በስታንፎርድ ብሪጅ ይጫወታል። ሁለቱም ጨዋታዎች ላይ ሞይሰስ ካይሴዶ በቅጣት ምክንያት አይኖርም። ከአርሰናልም ጋር በሚኖረው ጨዋታ ላይ ባለፈው በኢኤፍኤል ካፕ በተመለከተው ቢጫ ካርድ ምክንያት ያ ጨዋታ ያልፈዋል። ግን ደግሞ በእሁዱም ጨዋታ በቀደም ከቦርንመዝ ጋር በነበረው ጨዋታ በጨዋታው ጅማሬ ላይ በተመለከተው 5ኛ ቢጫ ካርድ ምክንያት የ1 ጨዋታ ቅጣት ሰርቭ ያደርጋል። ስለዚህ እዚያም ጨዋታ ላይ አይኖርም። የቡድኑ በጣም ወሳኝ የሆነን ተጫዋች ነው። በእነዚህ 2 የአሰልጣኙን በቼልሲ መንበር መሰንበት የሚወስኑ ቁልፍ ጨዋታዎች ናቸው። እንግዲህ ዛሬ ካልተሰናበተ ይህንን ዘገባ ነው እየጠቀስኩ ያለሁት እነሱ ላይ እኛ የምንሰራው ዘገባ ስላልሆነ በእነሱ ምንጭ የመምረጥ ጉዳይ ይሆናል ማለት ነው ከምናገኛቸው ዘገባዎች መካከል። እና ግን 9 ጨዋታዎች አሉት ከተባለ 2 ጨዋታዎች እነዚህ ናቸው፣ የሲቲና የአርሰናል ጨዋታዎች ናቸው። በሁለቱም ጨዋታዎች ሞይሰስ ካይሴዶን ሳይዝ ነው ጨዋታውን የሚያደርገው። ምን ያህል በጣም አስፈላጊ ተጫዋች እንደሆነ እናውቃለን። ሰዎች የሚሉት ግንኙነቱ ከክለቡ የበላዮች በተለይ ከቤግዳድ ኤግባሊ ጋር ነው። የቼልሲ ደጋፊዎች በማሬስካ መሰናበት ያን ያህል የሚያዝኑ አይመስለኝም። ያን ያህል የደጋፊዎች ልብ ውስጥ ትልቅ ስፍራ የያዘ አሰልጣኝ ነው ለማለት ያስቸግራል። ለምሳሌ በጆዜ ሞሪኞ መልቀቅ ጊዜ፣ ኢቨን በአንቼሎቲ መልቀቅ ጊዜ አንቼሎቲ የለቀቁበት ሁኔታ ምክንያቱም እስካሁን ድረስ በቼልሲ ታሪክ ብቸኛው የኤፍኤ ካፕና የፕሪሚየር ሊግ ደብል ያሳኩት አሰልጣኝ ካርሎ አንቼሎቲ ናቸው። 100 በላይ ጎል ያስቆጠረ ቡድን ገንብተዋል። እሳቸው ለምሳሌ የሚቀጥለው የውድድር ዘመን ላይ ዋንጫ አላሸነፉም፣ ልክ ነው፣ 2ኛ ሆነው ነው የጨረሱት። ግን እዛው በኤቨርተን ጨዋታ መጨረሻ በጉዲሰን ፓርክ ከስቴዲየሙ ሳይወጡ ነው ተባረሃል ተብሎ የተነገራቸውና ለአንቼሎቲ አይነት አሰልጣኝ ይሄ የሚገባ አይነት ሽኝት አይደለም። ማሰናበት እንኳ አግባብ ቢሆን በዚህ አይነት መንገድ ማሰናበት ለአንቼሎቲ በቼልሲ ታሪክም ላላቸው ስፍራ በቼልሲ ደጋፊዎችም ላላቸው መወደድ
የሚመጥን አይደለም የሚል ቅሬታ አለ አንቸሎቲን በተመለከተ። አንቸሎቲ፣ ቱሄል፣ ሞሪኞ አይነቶቹ አሰልጣኞች በጣም የሚወደዱ የቼልሲ አሰልጣኞች ናቸው። ልክ እንደነዚህ አይነት አሰልጣኞች ያህል ትልቅ ስፍራ በቼልሲ ደጋፊዎች ልብ ውስጥ ያለው ነው ለማለት ያስቸግራል። የስታይል ተቃርኖ አለ። አሰልጣኙ መጫወት የሚፈልግበት ዝግ ያለ የፖሴሽን አጫወት ከቼልሲ የቀደሙት ዓመታት ቡድኖች ባህሪ በጣም የተለየ ነው። ማሬስካ ከሳሪ ጋር አንድ አይነት አሰልጣኝ ነው ማለት ባይቻልም፣ ግን ቡድኑ የሚጫወትበት የፍጥነት ቀስታ ግን ከሳሪ ቡድን ጋር በመጠኑ ያመሳስለዋል። ሳሪም መጨረሻ ላይ ዩሮፓ ሊግ አሸንፈዋል፣ የካፕ ውድድር አሸንፈዋል። ያውም አርሰናልን በፍጻሜው በባኩ 4-1 አሸንፈው። የኤደን ሀዛር የግል ምርጡ ሲዝን ያ ሲዝን ነው። ለምሳሌ በማንም አሰልጣኝ ስር በሞሪኞ በኮንቴም በሌሎችም አሰልጣኞች ስር ያልነበረው አይነት ስታቲስቲክስን ያስመዘገበ ያ የመጨረሻው ሲዝን ነው። ከዛ በኋላ ወደ ሪያል ማድሪድ የሄደው በጣም ብዙ ፖዚቲቭ ነገሮች ነበሯቸው። አሰልጣኙ ግን ካውንተር ካልቸራል ናቸው። ከቼልሲ ባህል ጋር የተስማሙ ተብለው የሚቆጠሩ አሰልጣኝ አይደሉም። ማሬስካም ልክ እንደ ሳሪ ሁሉ የካፕ ውድድሮችን አሸንፏል፣ የዓለም የክለቦች ዋንጫ በተለይ ግን ደግሞ ኮንፈረንስ ሊግንም እና ባለፈው የውድድር ዘመን ቼልሲን ከጥቂት ዓመታት በኋላ ወደ ቻምፒየንስ ሊግም የመለሰ አሰልጣኝ ነው። ትልልቅ ጨዋታዎች ላይ ያለው ሬከርድም በጣም ጥሩ ነው። ነገር ግን በተለይ አሰልጣኞች የሚሰናበት ሁኔታ ግን ለቼልሲ የሚሾሙበት የሚሰናበትም ሁኔታ ግን ለቼልሲ ደጋፊዎች ብዙ የሚዋጥ አልመሰለኝም። እነዚህ ሰዎች ክሊር ሌክ ካፒታል፣ ብሉኮ፣ ቤግዳድ ኤግባሌ እና ቶድ ቦሊ እንደ ድሮ ወሳኝ አይደሉም። ቶድ ቦሊ አሁን እንደምንሰማው ግን በተለይ ቤግዳድ ኤግባሌ ጋር ያላቸው ግንኙነት ጥሩ አይደለም ነው ለምሳሌ ቤን ጃኮብስ የቶክ ስፖርቱ ጋዜጠኛ የሚለው። አሁን በዚህ ሰሞን ያጣላቸው ያላግባባቸው ስፔሲፊክ ነጥብ የትኛው እንደሆነ የሚታወቅ አይመስለኝም። አሰልጣኙ ከኃላፊነቱ ከለቀቀ በኋላ እንሰማለን፣ ምንም ጥያቄ የለውም። ትልልቅ ዘገባዎች መውጣታቸው አይቀርም። አፍተር ማዙ ከተሰናበተ ይፍ ነው፣ ግን ያሉት ምልክቶች ረጅም ጊዜ በኃላፊነት የሚቆይ አይመስልም። ሲቲም ክሊር ሌክ ካፒታል ማን ነው ቼልሲ ክሊር ሌክ ካፒታል ወይም ብሉኮ የክለቡ ባለቤት ከሆነበት ጊዜ ጀምሮ በውድድር ዘመን መሀል አሰልጣኝ የማሰናበት ችግር ኖሮበት አያውቅም። ለነገሩ በሮማን አብራሞቪችም ዘመን አሰልጣኝ ማሰናበት ችግር አልነበረበትም። እስከ ሲዝን መጨረሻ ልጠብቅ የሚባል ነገር የለም። ጆዜ ሞሪኞ በአስቶን ቪላው ጨዋታ ሽንፈት ማግስት ሮማን አብራሞቪች ከስቴዲየሙ ሲወጡ ስናይ ብዙ ጊዜ እንደማይቆዩ ግልጽ ነበር። ከዛ የሮዘንበርግ የሚባል ቡድን በቻምፒየንስ ሊግ በሳምንቱ አጋማሽ ገጠሙ። 1-1 ተጠናቀቀ። በሚቀጥለው ቀን ጆዜ ተሰናበቱ። እንግዲህ ከ55 ዓመት በኋላ ቼልሲን የፕሪሚየር ሊግ ሻምፒዮን ያደረጉ አሰልጣኝ ናቸው። በሲዝን መሀል ነው አሰልጣኙ የተሰናበቱት። ሌሎችም አሰልጣኞች በሮማን አብራሞቪች ዘመን ብዙ የአሰልጣኝ ስንብት ነበር። በውድድር ዘመን መሀል ቢግ ፊል፣ አንድሬ ቪላስ ቦዋስ፣ ሮቤርቶ ዲ ማቴዮ፣ ጆዜ ሞሪኞ በድጋሚ እንደዚህ አይነት አሰልጣኞች በሲዝን መሀል ነው የተሰናበቱት። ስለዚህ በድሮም የቼልሲ ኦነርሺፕ ስር በውድድር ዘመን መሀል አሰልጣኞችን የማሰናበት ታሪክ ነበር። እስቲ የሲዝኑ መጨረሻ ድረስ እንቆይና ከዚያ በኋላ እንወስናለን የሚባል ነገር የለም። ለምሳሌ በቴንሃግ የመጨረሻ ሲዝን ማንቸስተር ዩናይትድ በጣም ብዙ መጥፎ ፐርፎርማንሶች እና አስከፊ ውጤቶች ኖረው ግን አሰልጣኙን ያስታመመ ቆይቷል አይደለም እስከ ሲዝን መጨረሻ ድረስ። ያኔ የነበረው ሁኔታ በእርግጥ የማንቸስተር ዩናይትድ ቴክ ኦቨር ያኔ ኢኒዮስ ገና የአንድ አራተኛ የማንቸስተር ዩናይትድ የባለቤትነት ጉዳይ ሂደት ላይ ስለነበር ግሌዘሮች እግር ኳሳዊ ውሳኔዎችን አሁን መወሰን ምን ያደርጋል፣ ኢኒዮስ የራሱን ግምገማ ከገመገመ የራሱን ዳይሬክተሮች ከቀጠረ በኋላ እንደ አይነት ውሳኔዎች ወሰን የሚል ስፔሲፊክ ምክንያት ነበረው። ግን ሌሎች ክለቦችም ያደርጉታል ሲዝኑ ሲያልቅ ይላሉ። ቼልሲ ግን በዚህኛውም ዘመን በብሉኮ አስተዳደርም ስር ቶማስ ቱሄልን በሴፕቴምበር ያሰናበተው። ከሳቸው በኋላ የቀጠራቸውን ግራሃም ፖተርን በጃንዋሪ በፌብሩዋሪ ነው ምናምን ያሰናበተው። ስለዚህ አያደርጉትም ልትያት ሲም አሁን ያለው ሁኔታ ደግሞ የግንኙነት መሰበር ያለው ስለሆነ ማሬስካ አሁን በጭራሽ ሊሰናበት አይችልም የሚባል ነገር የለም። ግን የእግር ኳስንም ባህሪ የሚያሳይ ነው። ከአንድ ወር ከ15 ቀን በፊት የማሬስካ ሁኔታ በዚህ ሁኔታ ውስጥ ይገኛል በጥቂት ሳምንታት ውስጥ ብሎ ለመገመት ያስቸግር ነበር። ምክንያቱም በጥቂት ቀናት ልዩነት ሁለት በጣም አስደናቂ ፐርፎርማንሶች ነበሩት። ሁለት ቢያንስ ግን ሌሎችም ተከታታይ ድሎች ነበሩት። 5 ተከታታይ ፕሪሚየር ሊግ ጨዋታ አሸንፎ ነበር እና ሰዎች በሙሉ መተማመን ባይሆንም ማን ያውቃል ቼልሲ በዋንጫ ፍክክር ውስጥ ቢሆንስ የሚሉበት
ባርሰሎናን በጣም ከሚያሳምን ብቃት ጋር 3-0 ያሸነፉበት ከቀናት በኋላ በሞራል ማሸነፍ ለዋለሁ ከአርሰናል ጋር የነበረውን ጨዋታ ለረጅም ደቂቃዎች በ10 ተጫዋች ተጫውተው ውጤቱ 1-1 ቢሆንም ግን የሞራል ሱፔሪዮሪቲ የነበረው ቼልሲ ነው። 10-11 እንዳይመስል የሚያደርግ በጣም ጥሩ ብቃት ያሳዩበት ስለነበር በዚያ ሰሞን የማሬስካ ሁኔታ እንዲህ አጣብቂኝ ውስጥ ጥያቄ ውስጥ ይገባል ብሎ ለመገመት ያስቸግር ነበር። ግን እግር ኳስ እንዲህ አይነት ባህሪ ያለው። ከዚያ ጨዋታ በኋላ ቼልሲ አንድ የፕሪሚየር ሊግ ጨዋታ ነው ያሸነፈው፣ ኤቨርተንን ብቻ። በዛ የአርሰናል ጨዋታ ጥቂት ቀናት በኋላ ከሊድስ ጋር 3-1 በመሸነፍ ይሄ ኔጌቲቭ ስፓይራል፣ ይሄ አሉታዊ ስሜትን የሚያመጣ የውጤት ጉዞ ጀመረ እና አሁን እንግዲህ ጉዳዩ ራሱ ሞቶ ሊሄድ ይችላል። ግን ሰውየው እስከ 2029 ድረስ የሚያቆይ ኮንትራት ነው ያለው። ያው ረጅም ኮንትራት ሲኖር ደሞዙ በጣም ከፍተኛ ላይሆን ይችላል ሌሎቹ የፕሪሚየር ሊግ ትልልቅ አሰልጣኞች ከሚያገኙት አንጻር። ደሞዙም ከሌስተር ስለሆነ የመጣው በሌስተር ያን ያህል በጣም ከፍተኛ ተከፋይ በቻምፒየንሺፕ የሚያሰለጥን አሰልጣኝም ስለነበር ግን ረጅም ኮንትራት ነው የነበረው። ስለዚህ ቼልሲ የሚከፍለው የካሳ ክፍያ ግራም ፖተርን ለማሰናበት ለእሳቸውና ለስታፋቸው እስከ 25 ሚሊዮን ፓውንድ የሚደርስ ነበር የከፈለው። እሳቸውን ለማምጣት ብቻውን ወደ 15 ሚሊዮን ከስታፋቸው ወደ 20 ሚሊዮን አጠቃላይ ኦፕሬሽን ወደ 40-50 ሚሊዮን የወሰደ ነበር። በ4-5 ወር የተሰናበቱ አሰልጣኝ ናቸው። ኃይለኛ የገንዘብ ኪሳራ የነበረው ነው። ማሬስካ ደግሞ ረጅም ኮንትራት አለው ማለት የካሳ ክፍያው ምንም እንኳ አመታዊ ደሞዙ ከፍተኛ ባይሆንም በኮንትራቱ ርዝመት ምክንያት የኮምፐንሴሽን ፊው ከፍተኛ ነው የሚሆነው። ሲሰናበት አሰልጣኝ ያው ካሳ እንደሚከፈለው ይታወቃል። ምናልባት ለዛ ሲል ሊቆይ ይችላል። ሪዛይን የማያደርገው በዛ ምክንያት ይሆናል እንጂ በግንኙነት መሰበር ምክንያት ከዚህ በኋላ በኃላፊነት ረጅም ጊዜ ይቆያል ተብሎ አይጠበቅም። ያው እንደምታውቂው ደግሞ በቅርብ ጊዜ የማንቸስተር ሲቲ ስም ተነስቶ ነበር። ጓርዲዮላ በዚህ ውድድር ዘመን ሊለቅ ይችላል፣ የሚለቅበት እድል በጣም ሰፊ ነው አለ ዴቪድ ኦርንስታይን። እና እሱ የሚለቅ ከሆነ ብቸኛው አይደለም፣ ግን ሲቲ ከፍተኛ ትኩረት ከሰጣቸው በፔፕ ተተኪነት ካጫቸው መካከል አንደኛው ክለቡን የሚያውቅ በአካዳሚውም በፔፕ ኮቺንግ ስታፍ ውስጥም ሰርቶ የሚያውቀው ኤንዞ ማሬስካ አንደኛው ነው። ይህንን በደንብ አውቃለሁ ብሎ በጣም ትልቅ የታማኝነት ክሬዲት ያለው ጋዜጠኛ ነው እንዲህ አይነት ዘገባ ያወጣው። በኋላ ማሬስካ አስተባብሎታል ነገሩን፣ ግን በሙሉ ልብ ያለ ማስተባበል አልነበርም። አስተባብሎታል እውነት አይደለም ብሎ፣ ግን ፕሬስ ኮንፈረንሱን ስታይ ኦኬ ይሄ አይነት ዲናይል የሚያስተማመን ዲናይል አይደለም፣ እንድትይ የሚያደርግ አይነት ለጥርጣሬ በር ከፍቶ ነው ያንን አይነት አስተያየት የሰጠው። ቼልሲ ደስተኛ ነኝ እንደዚህ ብሏል። ግን ደግሞ ይሄም ወሬ ነበር ሰሞኑ። ስለዚህ መጀመሪያው ነው በዚህ ሳምንት ባለፉት 2 ቀናት 48 ሰዓት 24 ሰዓት አላቅም፣ ግን በቅርብ ቀናት አሉ ከሚባሉት እድገቶች በተጨማሪ ግን እንዲህ አይነት ነገር አለ። እንግዲህ አሁን አንዳንድ ሰዎች ለምሳሌ በአንዳንድ የዝውውር ጉዳዮች ላይ የበለጠ ስልጣን ይፈልጋል አሰልጣኙ። አሁን ክረምት ላይ የፈጸማቸው ዝውውሮች አብዛኞቹ የትኛው ተጫዋች ዝውውር ሙሉ ለሙሉ እንደተሳካ አላቅም፣ ግን የዦአው ፔድሮ ዝውውር ይመስለኛል በንጽጽር ደህና የሚባል። የጄሚ ጊተንስ ዝውውር ጥሩ አይደለም እስካሁን ድረስ፣ ወደፊቱ ጥሩ ሊሆን ይችላል፣ ግን እስካሁን ድረስ ጥሩ አይደለም። የጋርናቾ ዝውውር ጥሩ አይደለም ፍላሾች አሳይቶ ካልሆነ በስተቀር። በቀደምም ተቀይሮ ወጣ የመጀመሪያው አጋማሽ እንደተጠናቀቀ። ጆሬል ሃቶን አላየነውም ጭራሽ በጉዳትም ምክንያት የሚጠቀስ አስተዋጽኦም የለውም። ሊያም ዴላፕም እንደዚሁ ስኬታማ ዝውውር አይደለም እስካሁን ድረስ። ካስቆጠራቸው ጎሎች የተመለከታቸው ቢጫ ካርዶች ይበልጣሉ። የፈጸሟቸው ዝውውሮች እነዚህ ናቸው እስከ ባለፈው ክረምት። በእነዚህ ዝውውሮች ላይ አሰልጣኙ ምንም ሴ የለውም። የቼልሲ ሞዴል አሰልጣኙ አሰልጣኝ ብቻ እንዲሆን እንጂ ከዛ ያለፈ በዝውውር ጉዳዮች ላይ ቬቶ የማድረግ መብት እንዲኖረው መብት የሚሰጥ አይደለም። ስለዚህ የቼልሲ ስብስብ ካለፈው የውድድር ዘመን ተዳክሞ ቢሆን እንጂ አልተሻሻለም። የቼልሲ ስብስብ እዚህ ላይ እንደ ኮል ፓልመር እና ሌቫይ ኮልዊል አይነት በጣም ጠቃሚ ተጫዋቾች፣ ፓልመር ለወራት ከሜዳ ርቆ በቅርብ ጊዜ ነው የተመለሰው። የእሱም ተቀይሮ መውጣት በደጋፊዎች ቁጣ ሲያስነሳ እየሰማን ነው። ባለፉት 2 ተከታታይ ከቪላና ከቦርንመዝ ጋር ባደረጓቸው ጨዋታዎች ተቀይሮ ወጥቷል። ግን ማሬስካ ከጨዋታው በፊት ተናግሯል፣ ይሄ ተጫዋች ከረጅም ጊዜ ጉዳት በኋላ ነው የተመለሰው። ስለዚህ ልክ እንደዚሁ አጣድፈን በየ3 ቀኑ በሚደረጉ ጨዋታዎች 90 ደቂቃ አላጫውተውም። ስለዚህ ቀይሬ ሳስወጣው በሱ ፐርፎርማንስ ደስተኛ ባለመሆን ሳይሆን ፎር ሂዝ ኦን ጉድ፣ ለራሱ ስል
ነው ቀይሬ የማስወጣው። ምክንያቱም 3 ወር 4 ወር ከሜዳ የራቀን ተጫዋች በተከታታይ በፕሪሚየር ሊግ ሃይ ኢንቴንሲቲ እግር ኳስ 90 ደቂቃ ማጫወት እንደገና ለተጨማሪ ጉዳት እንዲጋለጥ ጉዳቱ እንዲያገረሽበት ማድረግ ነው ብሎ ከጨዋታው በፊት የእሱን ደቂቃዎች ማኔጅ ማድረግ አለብን እያለ ይናገር ነበር። የቼልሲ ደጋፊዎች ምናልባት ይህንን የበለጠ ኑዋንስድ የሆነውን የአሰልጣኙን ምክንያት እንደ ምክንያት አይረዱትም ይሆናል። ምክንያቱም እሱ ተቀይሮ በሚወጣበት ጊዜ ጨዋታው ስቲል ኢምባላንስ ነው። በቀደም 2-2 ሆነው ነው፣ የአስቶን ቪላው ጨዋታ ላይ 1-1 ሆነው ነው ተጫዋቹ ቼልሲ ለማሸነፍ መጫወት አለበት ብለው በሚያምኑበት ጊዜ ምናልባት የቼልሲን ዋናውን የማጥቃት ተጫዋች አሰልጣኙ ቀይሮ ያስወጣው። ግን ሌቫይ ኮልዊልም 1 ደቂቃ አልተጫወተም በዚህ ውድድር ዘመን። ገና ያቺ አጭር ፕሪሲዝን እንደተጀመረች ነው የኤሲኤል ጉዳት የገጠመው። እነዚህም ተጫዋቾች የሉም። ግን በዝውውር ጉዳዮች ላይ እኔ አሰልጣኙ ለምሳሌ ኃላፊነት ሊወስድባቸው የሚገቡ አንዳንድ ነገሮች አሉ። በጨዋታ ውስጥ ያለ የኢንጌም ኮቺንጉ ጥያቄ መለሳት ያለበት ነው። የማንቸስተር ዩናይትድን ጨዋታ እናስታውሳለን። ከዛ ቀይ ካርድ በኋላ የወሰናቸው በጣም እንግዳ ውሳኔዎች፣ ምናልባት ሌላ አሰልጣኝ በጨዋታው ጠዋት እንዲህ አይነት በጣም ሪያክቲቭ የሆኑ የተጫዋቾች ለውጦችን ሲያደርግ አላስታውስም በዛ መጠን ማለት ነው። በሙሉ የማጥቃት ተጫዋቾቹን ከሜዳ ጠራርጎ ያወጣበት። የብራይተኑም ጨዋታ ተመሳሳይ ነው። በለውጦች ላይ በኢንጌም ማኔጅመንቱ ላይ ሰዎች ጥያቄ ያላቸው፣ አሁንም ድረስ የሎ ብሎክ ቡድኖችን ፔኔትሬት የማድረግ ችግር አለበት ቡድኑ። ይህም ሌላ ጥያቄ ነው። ከዛ ደግሞ ክለቡ ነው ኢምፖዝ ያደረገበት የሚሉ አሉ። ግን ብዙ ሮቴሽን አለ እንደምታውቂው። ከ50 በላይ የመጀመሪያ አሰላለፍ ለውጥ ወደ 55 ገደማ የመጀመሪያ አሰላለፍ ወይ 60 ይጠጋ ይሆናል። በቀደምም እኮ ከአስቶን ቪላ ወደ ቦርንመዝ ጨዋታ ሲመጣ አንዳንድ አስገዳጅ ለውጦች መኖራቸው እንደተጠበቁ ነው። ለምሳሌ ኩኩሬያ የለም፣ ስለዚህ ጉስቶን ታሰልፊያለሽ፣ አስገዳጅ ነው። እንደዛም ሆኖ ወደ 60 የሚጠጋ የተጫዋቾች ለውጥ አድርጓል። በላይን አፖች ላይ ከፍተኛ ሮቴሽን ነው ያለው። በእያንዳንዱ ጨዋታ የ5 የ6 ተጫዋቾችን ለውጥ ማየት የተለመደ ነው። አሁን አንዳንድ ዘገባዎች የሚሉት ቼልሲ ራሱ በርካታ ወጣት ተጫዋቾችን አስፈርሟልና በቁጥር በጣም ብዙ ተጫዋቾች አሉት። እነዚህ ሁሉ ተጫዋቾች ደግሞ እድል ይገባቸዋል በሚል ሮቴሽንን አበረታቷል ቼልሲ ራሱ። የአሰልጣኙ ፍላጎት ብቻ አይደለም። ግን ደግሞ በአሰልጣኙ ግምት በዚህ የውድድር ዘመን ከዓለም የክለቦች ዋንጫ ጀምሮ በዚህ ዓመት ደግሞ የዓለም ዋንጫ ራሱ አለ። ከ70 በላይ ጨዋታዎች ሊያደርጉ ይችላሉ ተጫዋቾቹ። እንደ ባለፈው የውድድር ዘመን አይደለም። አምና ኮንፈረንስ ሊግ ነው እንጫወት የነበረው፣ ዘንድሮ ቻምፒየንስ ሊግ ነው። ስለዚህ የፉክክሩ መጠንም ከፍተኛ ነው። ተጫዋቾች በጥቂት ቀናት ውስጥ የከፍተኛ ኢንቴንሲቲ ጨዋታዎችን የማድረግ አካላዊ ፈተና አለባቸው። ሮቴት ካላደረግን በስተቀር አንዘልቀውም የሚል እምነት አለው። ግን ይሄ ያስቆጣል። ምክንያቱም የቡድን ስታቢሊቲ የሚባል ነገር የለም። ለምሳሌ አርሰናል እንደዚህ በጣም ብዙ ጉዳት አለበት እየተባለ ከቼልሲ በእጥፍ ያነሰ የፕሪሚየር ሊግ የላይን አፕ ለውጥ ነው ያደረገው። ብዙ ጉዳት አለ፣ በእርግጥ ቼልሲ ውስጥም ብዙ ጉዳት አለ። ግን ስለ አርሰናል ጉዳቶች ብዙ እናነሳለን። አሁን አርሰናል የፕሪሚየር ሊግ የጉዳት ሰንጠረዡን የሚመራው አርሰናል ነው በዚህ ውድድር ዘመን። እንደዛም ሆኖ 30 ምናምን ለውጦች ነው የላይን አፕ ለውጦች ያደረገው። ማሬስካ ወደ 60 ይጠጋል፣ እጥፍ ማለት ነው፣ ወይም እንደዛ አካባቢ። ይህም የቼልሲ ደጋፊዎችን ደስተኛ አያደርጋቸውም። ለዋን ኦፍ ጨዋታዎች ነው የሚዘጋጀው በሚገባ ለትልልቅ ጨዋታዎች ቼልሲ ከሊቨርፑል ጋር፣ ከባርሴሎና ጋር፣ ከአርሰናል ጋር እንዲህ አይነት የትልልቅ ጨዋታዎች ላይ በፍጻሜ ጨዋታ እንዳየነው ከፔዤ ጋር እንዲህ አይነት ጨዋታዎች ላይ ነው ጥሩ እንጂ የቼልሲ መደበኛ ስታንዳርድ በየሳምንቱ የምናየው ቡድን ጥሩ አይደለም የሚል አስተያየት አለ። ቅድም እንዳልኩት የስታይሉ ጉዳይ የበለጠ ዝግ ያለ ፖዚሽናል አጫወት የሚመርጥ መሆኑ አንድ እንግዳ ነገር ነው። እኔ ግን ያው መቼስ አሰልጣኙ ሊሰናበት ይችላል፣ ያሉት ምልክቶች ሁሉ እነዛ ናቸው። ግን እነዚህ ሰዎች ከመጡ በኋላ ፕሪሚየር ሊግና ቻምፒየንስ ሊግ እንዲያሸንፍ ሆኖ የተሰራ ቡድን ግን አላይም። እኔ ስኳዱም 11 አንዳንድ ቦታ ላይ በጣም ኃይለኛ ችሎታ ኃይለኛ ኳሊቲ ያላቸው ተጫዋቾች አሏቸው። እሱ የሚታበል አይደለም። ግን የሻምፒዮኖች ማርክ የሆኑ አንዳንድ ጥንካሬዎች አሉ። ሻምፒዮን የሆኑ ቡድኖች ውስጥ የሚታዩ ጥንካሬዎች፣ በታሪክ ያየናቸው ጥንካሬዎች ሁሉም ፌመሶቹ የፈርጉሰን ቡድኖች፣ ፌመሶቹ የቬንገር ቡድኖች፣ የሞሪኞ ቡድኖች፣ የጓርዲዮላ ቡድኖች፣ የክሎብ ቡድኖች፣ በዛው በቼልሲ ውስጥ የአንቸሎቲ የኮንቴ ቡድኖች፣ የቱኸል ቡድኖች ውስጥ የሚታዩ የወል ጥንካሬዎች አሉ። የቡድኑ ስታይል እና ስቲል ጥንካሬውም የሚጫወትበትን መንገድ የሚታወቅ። ለምሳሌ
ወጣት ተጫዋቾችን መጠቀም በጭራሽ መነቀፍ ያለበት ነገር አይደለም። እንደ ዝውውርም ወጣት ተጫዋቾችን ማስፈረም በራሱ በግርድፍ በጣም የሚወደድ ነገር ነው። እንዲያውም በወጣት ተጫዋቾች የተዋቀሩ ቡድኖችን የሆነ አይነት ፍቅር አለን፣ እንዲያውም እንወዳቸዋለን። እንዲህ አይነቶቹን ቡድኖች ያንን ወጣትነት አፍላነት ምናምን እንወደዋለን። ምክንያቱም ከወጣትነት ጋር ያለ አድቬንቸር አለ፣ ሪስክ ቴኪንግ አለ፣ ድፍረት አለ፣ ኤነርጂ አለ። ያ ምንድን ነው ቫይብረንሲ ደስ የሚል እኔ ባላየውም እንኳን ግን የምወደው የአያክስ ቡድን ለምሳሌ በ1995 ቻምፒየንስ ሊግ ያሸነፈው ቡድን በሰዎች ሕሊና ውስጥ የቀረው በተጫወተው የእግር ኳስ ጥራት ብቻ ሳይሆን በተጫዋቾቹ የእድሜ ፕሮፋይልም ነው። ግን ያ ቡድን ለምሳሌ ዳኒ ብሊንድ ነበሩ። ያ ቡድን ለምሳሌ ፍራንክ ራያካርድ ነበሩ። እንዲህ አይነት ሊደርሺፕ ነበረው። የፈርጉሰን ቡድኖች ለምሳሌ ፈርጊ ቤቢስ የሚባሉት ያኔ አለን ሃንሰን ነው በህፃናት ፕሪሚየር ሊግ አታሸንፍም አለ እና ፈርጉሰን ዲስፕሩቭ አደረጉት ይባላል። ፈርጊ ቤቢስን ሁለቱን ኔቭሎች የኔቭል ወንድማማቾች ዴቪድ ቤከም፣ ኒኪ ባት የዛ ትውልድ አካል አይደለም ግን በነሱ በእድሜ ከነሱ ብዙ የማይርቀው ራያን ጊግስ፣ ፖል ስኮልስ አይነት ተጫዋቾች የነበሩበት 90ዎቹ አጋማሽ አካባቢ የነበረው ቡድን ነው። ግን ለምሳሌ በደንብ ብዙዎቹን የዛ ምንድነው ክላስ ኦፍ 92 የሚባለው የ1992ቱን የኤፍኤ የወጣቶች ዋንጫ ኤፍኤ ዩዝ ካፕ የሚባለውን ቡድን ወይ ያን ኤፍኤ ካፕ ያሸነፉት ወጣት ተጫዋቾችን በገፍ ዋና ቡድናቸው ውስጥ በደንብ ማካተት የጀመሩ 95-96 የውድድር ዘመን ላይ እና ልክ ነው ተጫውተዋል እነዛ ልጆች። ግን በነዛ ተጫዋቾች አይደለም መጨረሻ ላይ ፕሪሚየር ሊግ ያሸነፉት ወይ በነዛ ተጫዋቾች ብቻ አይደለም። ፔተር ሽማይክል 36 ዓመቱ ነበር በዛ ውድድር ዘመን። ከሁሉም ተጫዋቾች በላይ ብዙ ደቂቃ የተጫወተው እሱ ነው። አንዲ ኮል ማን ነው ሽማይክል 31 ዓመቱ ነበር። ዴኒስ ኤርዊን 29 ዓመቱ ነበር። ኤሪክ ካንቶና 29 ዓመቱ ነበር እዛው ቡድን ውስጥ። ስቲቭ ብሩስ 34 ዓመቱ ነበር። ጋሪ ፓሊስተር 30 ዓመቱ ነበር። ብራያን ማክሌር 31 ዓመቱ ነበር። ዊሊ ፑኛ 27 ዓመቱ ነበር። እነዚህ ብዙ ጨዋታ ያደረጉ ተጫዋቾች ናቸው በዚያ ውድድር ዘመን። ከጫፍ እስከ ጫፍ ለምሳሌ የዛ የክላስ ኦፍ 92 ተጫዋቾችን የደቂቃ መጠን ብታይ ከ1 እስከ 7 ብዙ ደቂቃ የተጫወቱ ተጫዋቾች ውስጥ አንድ ተጫዋች ነው ታገኙ፣ ኒኪ ባት ብቻ። ስለዚህ ነበሯቸው እነዛ ልጆች። ግን ማንቸስተር ዩናይትድ ናት ነሰሰል የልጆች ቡድን አልነበር፣ ብዙ ሲኒየሮች ነበሩት። አሁን ያልኳቸው ልምድ ጠገብ ተጫዋቾች ነበሩት። ያ የፈርጊ ቤቢስ ለሮማንቲክ ለሆነ አነጋገር ምናምን በልጆች ነው ዋንጫ ለማለት ይሆናል። ግን ኖ ኃይለኛ ኤክስፒሪየንስ ነበር፣ ብዙ ደቂቃ የተጫወቱ ተጫዋቾች። ከዛ ደግሞ በጊዜው 23 ዓመቱ ቢሆንም ግን ሳት የላሰ ጎል አስቆጣሪ ነበር። አንዲ ኮልን ከኒውካስል የብሪታንያን የዝውውር ሬከርድ አሻሽለው አምጥተዋል በዛው ጊዜ። ራያን ጊግስ በዛ የውድድር ዘመን 21 ዓመቱ ይሁን እንጂ ቢያንስ 4 ሲዝን ተጫውቷል ለማንቸስተር ዩናይትድ። የ21 ዓመት ልምድ ያለው ተጫዋች ነው የነበረው። የተጠበቀውን ያህል አልሆነም፣ ግን ሊሻርፕ 24 ዓመቱ ነበር። እሱም ለ4 ዓመት ከጊግስ ጋር አንድ ላይ ነው የማንቸስተር ዩናይትድ ዋናው ቡድን መጫወት። እንደ ምሳሌ ነው ይሄንን የምጠቅሰው። እንዲህ አይነት ፊገሮች ይሄኛው የቼልሲ ቡድን የሉትም። በወጣት ተጫዋቾች ቡድን መስራት ችግር አይደለም። አሁን ይሄ የማሬስካ ስራ አይደለም፣ የቼልሲ ፖሊሲ ነው። ቼልሲ እንዳካሄድ የሚከተለው ነው። ከዛ ደግሞ ኃይለኛ የተጫዋች ትሬድ ኦፍ አለ። እንደምታውቀው ብዙ ተጫዋች ይመጣል በአንድ ክረምት 6-7-8 ተጫዋች 6-7-8 ተጫዋችም ደግሞ ይለቃል። ከዛ አሁን በተለይ የዚህኛው ክረምት ላይ ጃክሰን ከዴላፕ አያንስም። አሁን እስካሁን ድረስ ባለን ማስረጃ አያንስም። ማድዌኬ ለቡድን ስብስብ መጥፎ አማራጭ ሊሆን አይችልም። እንደው የቤንች ኦፕሽን ናቸው እንበል፣ የተጠባባቂ ወንበር አማራጭ ናቸው እንበል። እኔ ቪላ በቀደም ቤንች ይሻል ነበር በእኔ አስተያየት። በቀደም ጨዋታ ላይ ዋትኪንስን አይደለም ቀይሮ ያስገቡት፣ ሳንቾን አይደለም ቀይሮ ያስገቡት፣ አማዶ ኦናናን አይደለም ቀይሮ ያስገቡት። የቪላ ቤንች እኮ ተሻለ እና በ2 ምናምን ሲዝን ወይ በ3 ሲዝን ወደ 1 ቢሊዮን ዩሮ የተጣራ ወጪ ካወጣሽ በኋላ እንዲህ አይነት የቡድን ስብስብ ጥራት ችግር ካለበት
ቅድም እንዳልኩት አሰልጣኙ ሊወስዳቸው የሚገቡ ሊተችባቸው በትክክልም የሚገቡ ጥፋቶች አሉ። ግን ደግሞ የቼልሲ አሰራርም ቢሆን ለቻምፒየንስ ሊግ እና ለፕሪሚየር ሊግ ሻምፒዮንነት የተዘጋጀ ቡድን እንዳይመስል የሚያደርግ አይነት ነው። ብዙ ጊዜ የምንላቸው በጣም ቁልፍ በሆኑ ዲፓርትመንቶች ውስጥ አስተማማኝ ተጫዋቾች የሉትም። ኤሊት ግብ ጠባቂ የለው። ሳንቼዝ ከቀደሙት ዓመታት ይልቅ ደህና ሲዝን እያሳለፈ መሆኑን መረዳት የሚገባ ቢሆንም ግን ቼልሲ ከዚህ በፊት ትልልቅ ዋንጫዎች ባሸነፈ ጊዜ ፔተር ቼክ እና ቲቦ ኩርቷ አይነት ወርልድ ክላስ ግብ ጠባቂዎች ነው የነበሩት። ወይ የአንድ ሲዝን ምርጥ ብቃት ሊሆን ይችላል። ግን ቻምፒየንስ ሊግ ባሸነፉም ጊዜ ኤድዋርድ ሜንዲ የአመቱ የግብ ጠባቂዎች ምርጥ ተብሎ በዩኤፋ በፊፋ በምን የተመረጠ እንደዚህ በጣም አስደናቂ ሲዝን ያሳለፈ ነው። ቶሎ ብቃቱ ወርዷል፣ ግን በዛ ሲዝን አስደናቂ ነበር። እንዲህ አይነት ግብ ጠባቂ ያስፈልጋል። የለውም ቼልሲ እንዲህ አይነት ግብ ጠባቂ። የቼልሲ ምርጦቹ ቡድኖች ውስጥ እነ ጆን ቴሪ፣ ሪካርዶ ካርቫሊዮ አይነት የቡድኑ መሰረት የሚገነባባቸው አይነት ተጫዋቾች ነበሩ። አሁን የሉትም። ባዲያሺልን የምትጠቀሚው ወይ በጉዳት አሰልጣኙ ራሱ እንደዚህ ብዙ ሮቴት እንዲያደርግ የሚያስገድድ የጉዳትም የብቃትም ጥያቄ የሚነሳበት ዌስሊ ፎፋና ነው ያለው። ትሬቨር ቻሎባ ቼልሲ አልፈልገውም ብሎ የዛሬ አመት ከምናምን በዩናይትድ ስቴትስ ጉዞ ውስጥ ያላካተተው ለግማሽ ሲዝን በውሰት ለፓላስ ሰጥቶት የነበረው ተጫዋች ነው። አሁን የቼልሲ በቃ የተሻለው ኮንሲስተንት ተከላካይ የሚባል ሁሉ መጥፎ ተጫዋቾች አይደሉም፣ ግን ሁሉም ቻምፒየንስ ሊግና ፕሪሚየር ሊግ እንድታሸንፊ በቂ የሆኑ ተጫዋቾች ግን አይደሉም። ቶሲን ያላቸው ቶሲን አደራባዮ እንግዲህ አሁን ማሬስካ ከተሰናበተ በኋላ የሚሾመውን ሰው በተመለከተ ከተሰናበተ ይሄንን ማስመር ፈልጋሉ። ምንም እርግጠኛ የሆነ ነገር ስለሌለ ግን ፍንጮቹ በሙሉ የሚያሳዩት እሱን። ለምሳሌ አንድ የሚጠቀስ ስም አለ፣ ሊያም ሮሲኝ የስትራስቡርግ አሰልጣኝ እና ባለፈው የውድድር ዘመን ስትራስቡርግን ከአመታት በኋላ ወደ አውሮፓ እግር ኳስ መልሶታል። አይ ቲንክ በኮንፈረንስ ሊግ ወይ በዩሮፓ ሊግ በኮንፈረንስ ሊግ የተሳተፈ ያለ ነው። ስትራስቡርግ ሌላ የብሉኮ የቼልሲ ኦነርሺፕ ወይም ኮንሶርቲየም ሌላ ክለብ ነው ፈረንሳይ ውስጥ ያለ ነው። ይሄ ብዙ የሚተች ነው እንደምታውቂው፣ ደስተኞች አይደሉም። 7ኛ ነው እዛ፣ እንግሊዛዊ ነው። በሱፐር ስፖርት ላይ አባቱ ትንተና ሲሰጥ ምናልባት ሮሲኝ የሚባል አባት አለው እና የእሱ ልጅ ነው። ትልቅ የእግር ኳስ አእምሮ ያለው ይባላል። ለዘጋርዲያን ሲጽፍ አስታውሳለሁ። እና ይሄን አሰልጣኝ አሁን እንሰማለን። ለምሳሌ ይኸው ተመሳሳይ ጥያቄ የሚያስነሳ ነው። ግን ገና የሆነ የሚሾም ከሆነ አሁን ምንም እርግጠኛ ሆኜ መናገር አልችልም። ያው ከብሉኮ ኢንትረስት አንጻርም ያኛውም እኮ የነሱ ክለብ ስለሆነ ያኛውን ክለብ መጉዳት ይሆናል ነው። ግን ለእኔ ስትራስቡርግን እንደ መሸጋገሪያ ስለሆነ ቼልሲ ብሉኮ የሚያየው ምናልባት ብዙ ግድ ላይላቸው ይችላል። ግን የሊያም ሮሲኝ ስም በተደጋጋሚ ሲጠቀስ ሰማለሁ እና መጨረሻ ላይ እንግዲህ እንዲህ አይነት ስሜት ነው ያለው። ካለፉት 9 ጨዋታዎች 2 ብቻ ነው ያሸነፈው። ካለፉት 7 የፕሪሚየር ሊግ ጨዋታዎች 1 ብቻ ነው ያሸነፈው። ባለፈው የውድድር ዘመን በተመሳሳይ ጊዜ ከነበረው በ5 ነጥብ ያነሰ ነጥብ ነው ያለው። በውድድር ዘመኑ እዚህ ወቅት አካባቢ ቼልሲ የመቸገር ታሪክ አለው በታሪኩ ለነገሩ። ግን ደግሞ አሰልጣኝ ነው የምትቀይሪው። እንግዲህ ሁሉም ነገር እየተሰበረ ከመሰለሽ 25 ተጫዋች አትቀይሪም። መልበሻ ክፍሉን አጥቶታል የሚል ምንም ፍንጭ የለም። አሰልጣኙ ተጫዋቾቹ ጀርባቸውን ሰጥተውታል የሚል ምንም ፍንጭ የለም። ግን ለቼልሲ ሰዎች የቻምፒየንስ ሊግ እግር ኳስ በጣም ወሳኝ ነው። ያንን ሁሉ ገንዘብ ኢንቨስት ካደረጉ በኋላ እንደምታውቂው አንዳንድ ህጎችን ጎንበስ ብሎ ለማለፍ ሆቴሎች መሸጥ፣ የሴት ቡድኑን መሸጥን አይነት በጣም ያልተለመዱ እርምጃዎችን ወስደዋል። የዩኤፋንም የፕሪሚየር ሊግንም የገንዘብ አወጣጥ ደንቦችን፣ ህጎችን በቅጣት ላለመመታት ማለት ነው። አሁን ወደ ቻምፒየንስ ሊግ እግር ኳስ ተመልሰዋል። የዓለም የክለቦች ዋንጫ ብዙ ገንዘብ አስገኝቶላቸዋል። ግን ከቻምፒየንስ ሊግ ውጪ በሚሆኑባቸው ሲዝኖች በሙሉ እንዲህ አይነት ከባድ ችግር ይመጣል። ስለዚህ አንዳንድ የቼልሲን ተወዳጅ ተጫዋቾች ወደ መሸጥ ሳይቀር በገንዘብ ማጣት ምክንያት ሳይሆን ከነጥብ ቅጣት ምናምን ለመትረፍ ከውድድሮች ከመታገድ ለመትረፍ እንዲህ አይነት እርምጃ ውስጥ ጭምር ሊገቡ ይችላል። ስለዚህ ለቼልሲ ሰዎች የቻምፒየንስ ሊግ እግር ኳስ በጣም አስፈላጊ ነው። በተለይ በፋይናንሳዊ ምክንያቶች የእግር ኳስ አምቢሽን አለው ኦፍኮርስ፣ ግን በፋይናንሳዊ ምክንያቶች እንዲህ አይነት ትልቅ ጥያቄ አለ። ግን ቅድም ስለ ሮቴሽን ሳነሳ
አሁን ቼልሲ መታየት የሚፈልግበት አንደኛው አይን የቼልሲ ሰዎች እንደሚባለው ወጣት ተጫዋቾችን ለማስፈረም ከሌላ ክለብ ጋር ከሆነ የሚፎካከሩት ቼልሲን እንዲመርጥ ተጫዋቹ የመሰለፍ እድል እንደሚያገኝ ማመን አለበት። ለዛ ሲባል ነው ብዙ ሮቴሽን አለ የሚባለው እና ፕሬሸሩም የመጣው ከላይ ነው የሚባለው። እንዲያውም መላርም 60 ይደርሳል 55 ለውጦች ነው ያደረገው በዚህ ውድድር ዘመን። ብዙ ልዩነት የለውም ለነገሩ። ወልቭስ ብቻ ነው ከዚህ ከ50 በላይ የሆነው። ቼልሲ በርቀት አንደኛ ነው በፕሪሚየር ሊግ ብዙ ሮቴሽን በማድረግ በቀደም ከቦርንመዝ ጋር በነበረውም ጨዋታ የ5 ተጫዋች ለውጥ ማድረግ ብቻ ሳይሆን ከረፍት ሲመለስ 2 ተጫዋቾችን ቀይሮ ነው የገባው እና በጣም ምንድነው በካርታ ቋንቋ ብወዛ የሚበዛበት ነው ቼልሲ። እና በቀደም ደግሞ የተጠቀሙ ላይናፕ ቅድም ያልኩትን ነጥብ የሚያረጋግጥ ነው። በጣም ለጋ ነው። ስለዚህ የጨዋታ ማኔጅመንት ችግር ያለበት ከመራ በኋላ ብዙ ነጥብ የጣለው ቼልሲ ነው። ይሄ በቀጥታ ካነሳሁት የሊደርሺፕ ችሎታ ጋር የሚገናኝ ነው። ሊደርሺፕ ልምድ ያላቸው ተጫዋቾች አሉ፣ እሱ መካድ የለበትም። በእድሜ ብዙ ትልልቅ ባይሆኑም ለምሳሌ ኤንዞ ፈርናንዴዝ ለሪቨር ፕሌት የተጫወተ ነው። ለሪቨር ፕሌት መጫወት ለየትኛውም የአውሮፓ ክለብ ከመጫወት ያላነሰ ፕሬሸር ያለበት እና የዓለም ሻምፒዮን ከአርጀንቲና ጋር በኋላ ጥቂት ጊዜ ለቤንፊካም ተጫውቷል። ቤንፊካም ሌላ ትልቅ የፖርቱጋል ክለብ ነው። ፕሬሸሩ ቀላል አይደለም። ቢያንስ በቤንፊካ ደጋፊዎች እንደ ቼልሲ ግሎባል ስታር ያደረግሽው ለቤንፊካ መጫወት ግን ከአርጀንቲና ጋር የዓለም ዋንጫ ያሸነፈና ምናልባት የዓለም ዋንጫ የአርጀንቲና እጣ ፈንታን ከቀየሩ ተጫዋቾች መካከልም አንደኛው ነበር። ሲጀምር እሱ አልነበርም የሚሰለፈው፣ ጊዶ ሮድሪጌስ ነበር። ከሜክሲኮ ጨዋታ ጀምሮ እሱ መሰለፍ ጀመረ። አይ ቲንክ እዛው ጨዋታ ላይ ጎል አስቆጥሯል። ልምድ አለው። ኩኩሬያ የአውሮፓ ሻምፒዮን ነው ከስፔን ጋር። ካይሴዶ ለአመታት በፕሪሚየር ሊግ ተጫውተዋል። በእድሜ ያን ያህል ትልልቅ ባይሆኑም ልምድ የላቸውም ግን የሚባሉ አይደሉም። ፔድሮ ኔቶ ለአመታት የፕሪሚየር ሊግ ተጫዋች ነበር በወልቭስ። ግን እንዳልኩት እነዚህ አይነት ስቴትስማን ግን የሉትም። የቼልሲ ምርጦቹ ቡድኖች የነበራቸው አይነት ኮር ግን የለውም። ቼክ፣ ቴሪ፣ ማከሌሌ፣ ላምፓርድ፣ ድሮግባ አይነት ካራክተሮች የሉትም። የግድ እንደን ሌላ አዲስ የድሮግባ ሪኢንካርኔሽን ምናምን አይደለም የተጠየቀ ያለው ግን እንደው የሆነ አይነት ልምድ ያለው ወይ ደግሞ በሁለቱም ሳጥኖች ውስጥ ዶሚኔት ማድረግ የሚችሉ ተጫዋቾች ያስፈልጋሉ። አሁን ደግሞ እግር ኳስ በሁለቱም ቦክሶች ትርምስ የሚፈጠርበት ዘመን፣ የመጀመሪያ ኳስ ሁለተኛ ኳስ ማሸነፍ የሚችሉ ተከላካዮች፣ አየር ላይ ዶሚኔት የሚያደርጉ አጥቂዎች ያስፈልጋሉ። በካራክተሪስቲክስም ካየሽው እንዲህ አይነት ካራክተሪስቲክስ የሉትም እና ለማንኛውም በቀደም የተጠቀመው ላይናፕ በዚህ ውድድር ዘመን በየትኛውም የፕሪሚየር ሊግ ጨዋታ ከነበረው የመጀመሪያ 11 በእድሜ ወጣቱን የመጀመሪያ 11 ነው ቼልሲ የተጠቀመው እና ይሄም ስለ ስብስቡ ሜካፕ ይነግርሻል። ግን እንደው ሌላ አንድ ኒዛር ኪንሴላ የሚባል ለቢቢሲ የሚጽፍ ድሮ ለኤቭኒንግ ስታንዳርድ ይጽፍ የነበረ አንድ ጋዜጠኛ ሲጽፍ ምን አለ፣ ከቼልሲ ጋር ግንኙነቱ አሰልጣኙ የተሰበረ እንደሆነ በቅርብ ጊዜ አንዳንድ ፍንጮች ነበሩ። የራሱን ፕሮፋይል ማጎልበት ላይ አተኩሮ ነበር። ቅድም ስለ አልባስ፣ ስለ ሉክ፣ ስለ ምናምን ስንናገር አንደኛው ምክንያት ይሄኛው። ለምሳሌ በቅርብ ጊዜ ክለብ እንዲህ የመጽሐፍ ህትመትን ብሎክ ማድረግ ይችል እንደሆነ አላውቅም፣ ግን ማሬስካ በቅርብ ጊዜ መጽሐፍ ማሳተም ፈልጎ ነበር እና ቼልሲ ብሎክ አድርጎታል። ምናልባት ኮንትራታዊ ምክንያት አላቸው ማለት ነው። የሆነ በእያንዳንዱ ጉዳይ ስንት ገጽ ይሆናል ኮንትራት፣ የአንድ አሰልጣኝ ኮንትራት በጣም በመቶዎች ሜይ ቢ እዛ ላይ እንዲች አይነት አንቀጽ አለች ማለት ነው። ያለ ክለብ ፍቃድ ኮንትራት ማነው መጽሐፍ ማሳተም አትችልም ና የሚባል አንቀጽ ቢኖር ነው እንዴት አሰልጣኝን የቡክ ፐብሊሽንግ ልትከለከይ ትችላለች? ግን መኖር አለበት እና ከልክሏል በቅርብ ጊዜ ደግሞ ቼልሲዎችን ቅር ያሰኘ በላጋዜታ ዴሎ ስፖርት በሚባለው ባለ ፒንክ ቀለሙ የጣሊያን ትልቁ ጋዜጣ የተዘጋጀ አንድ ኤቨንት ነበር። ኢል ፌስቲቫል ዴሎ ስፖርት የሚባል ትሬንቶ ከተማ ውስጥ የተደረገ ነው። እዛ ላይ በመሳተፉ የቼልሲ ሰዎች ደስተኞች አልነበሩ። ከዚያ ደግሞ ራሱ ወጥቶ አጌንስት ደ ሲስተም ተናገረ። የበለጠ ፓወር ፈለገ እና የክለቡን ሰዎች እንደሚቃረን የሚያሳዩ አንዳንድ አስተያየቶች እንደው ፊት ለፊት ባይሆንም ግን በገደም ዳሜ ተናግሯል። ልክ እንደዚህ አይነት ነገር ለምሳሌ ሌቫይ ኮልዊል መተካት አለብን ብሎ ፕሬስ ኮንፈረንስ ላይ ተናግሯል። የቼልሲ ሰዎች በዚህ ኮሜንቱ ደስተኛ ያልነበሩን ብቻ ሳይሆን አልተኩለትም ተጫዋችም። አቼምፖንግን አጎልብተዋል። ለምን 8 ተከላካይ አይደለም እነሱን ተጠቀም ሁሌ ዝውውር ላይ ሌላ ተጫዋች ዲማንድ የምታደርገው አይነት አቋም ነው የነበራቸው። ባሉ ተጫዋቾች ላይ እምነት ባይኖረው ነው ሌቫይ ኮልዊል 35 ጨዋታ የጀመረልኝ
ተጫዋች ነው። ሌሎቹ የፊትነስም የብቃትም የደረጃም የጥራት ችግር ያለባቸው ብሎ ቢያምን ነው እንደዛ የተናገረው። እና ግን እንዲህ አይነት ነገር ለክለቡ ሰዎች በግል ነው እንጂ ፐብሊክሊ በሚዲያ መናገር የለበትም የሚል አቋምም አላቸው። በዚህም ደስተኛ አይደሉም። እንዲያውም ያን የሰጡት አንደኛው ምክንያት ይላል ኪንሴላ፣ ሌላ ተጫዋች ካመጣን አቼምፖንግ ልልቀቅ ይለናል። ጆሽ አቼምፖንግ ትልቅ ተስፋ የሚጥሉበት ወጣት ተከላካይ ነው። በቃ መሰለፍ አልችልም ማለት ነው ብሎ ለመልቀቅ አጅቴታ ያደርጋል። ስለዚህ አሉ እና በቅርብ ጊዜም የክለቡን ትራክሱት መልበስ ማቆሙ የራሱን አለባበስ መምረጡም እንደ ምልክት እየታየ ነው። ግን ቼልሲ በዚህ ጊዜ የሆነ ንፋስ ያገኘዋል። የሚገርመው ባለፉት 7 ሲዝኖች ከ120 ነጥብ 62 ነጥብ ነው በዲሴምበር ያገኙ እና ቅዝቃዜው ሲበረታ እዛ የቼልሲ ውጤትም እንደዛው ዝቅ ይላል። በቅርብ ጊዜ ተከታታይ ጨዋታዎች አሉበት። የትንንሽ ጨዋታዎች ሪከርዱ ጥሩ አይደለም። እንዲሁም ትልልቅ ጨዋታዎች ላይ ጥሩ ይጫወታል። ለምንድን ነው ለዚህ የሚሆነው የሚል ባለፈው አንድ መጠነኛ ዝግጅት ነበረ። አሁን ከሲቲ ጨዋታ በኋላ ሜዳውም ላይ ከሜዳው ውጪም ደርቢዎች ይገጥሙታል። ከፉልሃም ጋር፣ ከክሪስታል ፓላስ ጋር፣ ከብሬንፎርድ ጋር እና ከዌስትሃም ጋር ይጫወታል። በመሀል የቻምፒየንስ ሊግ 2 የመጨረሻ ጨዋታዎች አሉ። አንደኛው በኮንቴ ወደሚሰለጥነው ናፖሊ ወደ ኔፕልስ የሚወስደው ነው። በእርግጥ አንደኛው ፓፎስን የሚገጥምበት ነው። ግን የባለፈው የአታላንታ ሽንፈት ለምሳሌ ከ1 እስከ 8 ባለው ስፍራ የማጠናቀቅ እድሉን በእጅጉ የጎዳ ነበር። ከቻልተን ጋር የኤፍኤ ካፕ፣ ከአርሰናል ጋር የካራባኦ ካፕ የሴሚ ፋይናል የደርሶ መልስ ጨዋታዎችም ለዚሁ በቅርቡ ጊዜ አሉበት እና አሁን ባለው ሁኔታ ቼልሲ በየጨዋታው 1.6 ነጥብ ነው የሚያገኙ እና በቂ አይደለም። 3 ነጥብ አይደለም ለአንድ አሸናፊ ቡድን የሚሰጠው፣ ግማሹ ነው የሚያገኙ ማለት ነው በሲዝን በአቬሬጅ። እሱ በቂ አይደለም። ስለዚህ የቼልሲ ሰዎችን በውጤቱ ደስተኛ አይደሉም ነው። ግን ነገሩ ከአሰልጣኙ የሚተልቅ ከላይ ይህንን ውሳኔ የሚወስኑ ሰዎችም ሊቀርብባቸው የሚችል ትችት ያለ ይመስለኛል። ግን እንግዲህ ማንን ትመርጣላችሁ ምናምን እያልን ነበረ። አንዳንድ ሰዎች ለምሳሌ በሚዲያው ላይ ለምሳሌ የኦሊቨር ግላስነር ስም ይሰማል። የክሪስታል ፓላሱ አሰልጣኝ እንደዚህ አይነት ቅድም ከጠቀስኩት ከሊያም ሮሲኝ ባሻገር ማለት ነው ሴስክ ፋብሪጋዝ የሚሉ አሉ። ከዚህ በፊት ለቼልሲ ተጫውቷል። የኮቺንግ ባጁን ሲወስድ ያው አርሰናል ውስጥ ነው የሰራው። ሄዶ አንድ ትልቅ ቡድን ማሰልጠኑ አይቀርም። ሴስክ ፋብሪጋዝ ባለፈው ክረምት በኢንተር ሚላን የመጀመሪያ ምርጫ ነበር ከሲሞኔ ኢንዛጊ መልቀቅ በኋላ። ሴስክ ፋብሪጋዝም ይላሉ፣ ግን ቀላል አይመስለኝም። ፋብሪጋ አሁን አንደኛ ኮሞ ታሪካዊ ሲዝን ነው እያሳለፈ ያለው። ፋብሪጋዝ አሁን የሚመጣ አይመስለኝም። ማለት ቼልሲ ብቻ ሰው ወደ ሌላ ትልቅ ክለብ አሁን መሄድ የሚፈልግ አይመስለኝም። ኮሞ በቀደም 3-0 ካሸነፈ በኋላ ቶፕ 5 ነው ቶፕ 6 ውስጥ ነው ያለው። ደግሞ ራሱ ባለ ድርሻ ነው ኮሞ ውስጥ ያልተለመደ አይነት አሬንጅመንት ነው። አሰልጣኙ ራሱ መጠነኛም ቢሆን ባለ ድርሻ ነው፣ ሼር ሆልደር ነው። ግን ፋብሪጋዝ በቼልሲ ደጋፊዎች የሚወደድም ተጫዋች ነው። ኢቨን በአርሰናል ደጋፊዎች ምክንያታቸው ግልጽ ነው። ገና 16 ዓመት ሆኖ ነው የሄደው። የአርሰናል አምበል ነበር፣ 8 ዓመት ተጫውቷል። በእኔ ግምት ከክለቡ ወይም ጊዜም ትልቅ ተጫዋቾች መካከል አንደኛው ነበር። በዋንጫ የታደለ ባይሆንም ግን በጣም ትልቅ ተጫዋች ነበር። ግን ደግሞ በሁለት ባላንጣ ቡድኖች መወደድ ቀላል ነገር አይመስለኝም። በአርሰናልም በቼልሲም 5 ዓመት ለቼልሲ ተጫውቷል። በዛ የጆዜ ሞሪኞ የ2014-15 የፕሪሚየር ሊግ አሸናፊ ቡድን ውስጥ የቡድኑ እምብርት ነበር ማለት 18 አሲስቶች በአንድ ሲዝን ሴስክ የሰጠው እና ትልቅ የእግር ኳስ አእምሮ እንዳለው ከመጪዎቹ ዘመናት ትልልቅ አሰልጣኞች መካከል አንዱ እንደሆነ እያሳየ ያለ መሆኑ ግልጽ ነው። ትልቅ ሮማንቲክ ውሳኔ ነው ከሆነ ግን በዚህኛው በውድድር ዘመኑ መሀል ግን አስቸጋሪ ነው። ምክንያቱም ኮሞ ለአውሮፓ ውድድሮች ነው እዛ እየተጫወተ ያለው እና እንዳልኩት የኢንተርን ጥያቄ የሌቨርኩሰንን ጥያቄ ሳይቀበል ቀርቷል። አስታውሳለሁ አንዳንድ በአርቴታ የሚቆጡ የአርሰናል ደጋፊዎች ለምን ሴስክን አይመልሱትም ወደ ቤቱ የሚሉ አሉ። ስለዚህ በትልልቅ ክለቦች ደጋፊዎች የሚወደድ እንደሆነ ታያለች፣ የሚፈለግ እንደሆነ ታያለች። አንዳንድ የባርሰሎና ደጋፊዎች ከሃንዚ ፍሊክ በኋላ ባርሳን ቢያሰለጥን የሚሉ አሉ። ለምሳሌ ትልልቅ ክለቦች የሚፈልግ ሚላን ክረምት ላይ ሌላ ከዚህ አሰልጣኝ ጋር አሶሲየትድ የሆነ ነው። ሁሉም ትልልቅ ክለቦች አሁን አይናቸውን የጣሉበት በፍጥነት እያደገ ያለ አሰልጣኝ እንዲህ አይነት ስሞች እንሰማለን። ግን በፕሪሚየር ሊግ ደግሞ ግላስነር፣ ኢራዮላ አንዳንድ ብዙሀን መገናኛዎች እንደሚሉት እንዲህ አይነት አሰልጣኞች በተለይ ደግሞ ግላስነር ይልቁን በተለይ ኢራዮላ ፋስት ፔስድ የሆነ
ከማሬስካ ይልቅ ቨርቲካል አጫወት የሚመርጥ አሰልጣኝ ስለሆነ ምናምን የሚሉ ደግሞ አሉ። እንደየሰው ምርጫ ይለያያል። ግን አድማጮቻችንንም ጠይቀን ነበር ምን ትላላችሁ ብለን ተወሰነ ብንሰማም የተወሰነ አድማጮቻችን አስተያየት እንቀበል። ብርሽ ተስፋ የእግር ኳሱ ዓለም ትግስት የለሽ እንደሆነ ማሳያ ይመስለኛል። ኤንዞ ማሬስካን ከሳምንታት በፊት ፔፕ በክረምቱ ከሲቲ ጋር መለያየቱ አይቀርም፣ የሱን ቦታ ለመተካት ቀዳሚ ተመራጭ ማሬስካ ናቸው ሲባል ነበር። ሳምንት ባልሞላ ጊዜው ስለመሰናበት ይወራል። በጣም ይገርማል ብሎናል። ደሳለኝ ገብረ ሚካኤል ቼልሲ አሰልጣኙን ያሰናብተው በሚለው ጉዳይ ላይ አስተያየት ለመስጠት የክለብ ፕሮጀክትና ፍላጎት በግልጽ መብራራት ያለበት ይመስለኛል። እሱ ደግሞ ሌላ ግልጽ የሆነለት ሰው ካለ አላቅም፣ እኔን አልገባኝም። ክለቡ ደግሞ ዓለምን እየዞረ የወደፊት ተስፋ ያላቸው ህጻናትን እየገዛ ከማጠራቀም ቢበዛና ለስኳድ የሚሆኑ ተጫዋቾች ከመሰብሰብ ውጪ ይህ ነው የሚባል ጥራት ያለው ተጫዋች ሲገዛ አላየሁትም። ከፓልመር፣ ኩኩሬላ፣ ካይሴዶ፣ ኤንዞ ፈርናንዴዝ ውጪ ያሉት ተጫዋቾች አብዛኞቹ ወጥነት ይጎድለዋል። በዚህ ሁኔታ ክለቡ አሰልጣኙን ቢያሰናብተውም ባያሰናብተውም አስተያየት ለመስጠት አስቸጋሪ ነው። ባጭሩ ግን ክለቡ ባለሀብት ስሙ ማን ነበር? ሮማን አብራሞቪችን የናፈቀ ይመስለኛል። የቀድሞ ባለሀብቱን የክለቡ ባለቤቶች ተጫዋቾችን ከማሳደድና ሌላ ክለብ የፈለጋቸውን ተስፈኛ ተጫዋቾች በገንዘብ ብዛት እየለጠፈ ከማምጣት በውሰት ከመስጠት አለፍ ሲል ደግሞ የመጫወቻ ጊዜ ባለመስጠት ተስፋቸውን እያጨለመ ተጣልተው ከመለያየት በዘለለ አዲስ ነገር አላየንም። አጠቃላይ ክለቡ ባለፉት 3-4 ዓመታት የሰበሰባቸው ተጫዋቾች ቢቆጠሩ በትንሹ 2 ክለብ ይወጣቸዋል። መዋለ ህጻናት ተደረጉት እኮ ብሎናል። አብርሃም መንግስቱ ኤንዞ ማሬስካ የ5 ዓመት ኮንትራት አላቸው። ስለዚህ በስምምነት ነው የሚሆነው። እጩ አሰልጣኝ የሆኑት የፈረንሳይ ሊጋ ስትራስበርግ አሰልጣኝ የ41 ዓመቱ እንግሊዛዊ ሊያም ጀምስ ዋነኛ እጩ ናቸው ይባላል። ሊያም ጀምስ ሮሲኖ እጩ ናቸው ይባላል። ከነ መሀል ስሙ ስለጠራው ነው። ቲየሪ ዳንኤል ኦንሪ ይባላል እዚህ ሀገር። እዛ ሲሉ ሰምቼ አላውቅም። አድማጫችን በነገራችን ያሳጥሩ ነው እንጂ ሙሉ ስሙን ነው የጻፈው። ሊያም ጀምስ ሮሲኖ ብሎ ነው የጻፈው ማለት ነው። እሺ እጩ ናቸው ይባላል። እንደኔ ግን ቼልሲን የሚያክል ታላቅ ክለብ ይህንን ሲዝን በእርሳቸው ጨርሶ ሌላ ልምድ ያለው አሰልጣኝ ቢያመጡ ይሻላል ባይነኝ። የተረፈው ካንተ እሰማለሁ ብሏል አብርሃም መንግስቱ ከልደታ። ነስረዲን ኢብራሂም ስለ ሲቲ ነው አስተያየት የሰጠን። ሲቲ የሚገርም ፎርም ላይ ቢሆንም ዛሬ የሚፈተን ይመስለኛል ብሎናል። ቼልሲ ግን በቅርብ ዓመታት በ40ና 50 ሚሊዮን በርካታ ተጫዋቾችን የገዛ ቢሆንም የኳሊቲ ችግር አለ። በተለይ ዴላፕና ፔድሮን ተማምነው ጃክሰን መልቀቃቸው ትልቅ ዋጋ እያስከፈላቸው ነው። በተጨማሪም ሴንተር ሀፍ ላይ ግዙልኝ ሲላቸው ሊሰሙት አለመፈለጋቸው ሌላ ጣጣ ነው። ሚድ ሲዝን ላይ አሰልጣኝ ማባረር መፍትሄ ነው ብዬ አላስብም። በማሬስካ ላይ ይሁን በአሞሪም ላይ ሲዝኑ ካለቀ በኋላ መወሰን የተሻለ ነው ብዬ አስባለሁ ብሎናል። ገብረ ሚካኤል ጥጋቡ ያለምንም ጥርጥር የማሬስካ ስንብት አሁን ነው። በፊት ላይ መልበሻ ክፍሉን ያረጋጋበት መንገድ ምንም እንኳን ባደንቅም ለትንሽ ቡድን የሚሰጠው ዝቅተኛ ግምት አይቼ በፍጹም እንዳላምንበት አድርጎኛል። በተለይ ሰሞኑን ከቡድኑ ቁልፍ ተጫዋቾች ፓልመር ንትርክ ውስጥ መግባቱ ስንብቱ እንዲያፋጥን ያደርገዋል። በምትኩ የኮሞ ፋብሪካ ሱነኛ መፍትሄ ይመስለኛል። ሆነም ቀረም ወደ ትልቅነቱ ግን ቼልሲ መመለሱ አይቀርም ብሎናል። ባባ ለገሰ የሚል አድማጫችን ቼልሲ በጣም ምርጥ አሰልጣኝ ያለው ኤንዞ ማሬስካ መባረር የለበትም ብሎናል። አብዲ ኔ የሚል አድማጫችን ያልገባችሁ ነገር አለ። የቼልሲ ችግር አሰልጣኝ ሳይሆን ባለቤቶቹ ናቸው። ቱሄል ባለመግባባት ነው የለቀቁት። እነሱ በውጤት ማጣት ነው ቢሉም ፖች ባለመግባባት ነው የለቀቀው። ይኸው አሁንም ኤንዞ ባለመግባባት ሊለቅ ነው። ቀጣይ አሰልጣኝ ባለመግባባት እንደማይለቅ ምን ዋስትና አላችሁ? ይሄንን ስላችሁ ግን አሰልጣኞች ፍጹም ናቸው፣ በእነሱ ተት ክለቡ ዋጋ አልከፈለም እያልኩኝ አይደለም። በይበልጥ ግን የክለቡ ችግር ባለቤቶቹ ናቸው። የሆነ ሽንፈት የአቋም መውረድ ሲመጣ አሰልጣኞች ላይ ጫና የሚያሳድሩ ከሆነ አሰልጣኝ እንዴት አድርጎ ያሰለጥናል? ቀጣይ የሚመጣው አሰልጣኝ ቶሎ ላለመልቀቁ ምን ዋስትና አለው? ሽንፈት የእግር ኳስ አንዱ አካል ነው። ቡድን ሲሸነፍ ለቀጣይ ጨዋታ ማበረታታትና ከስተታቸው እንዲማሩ ከማበረታት ይልቅ ቁጣ፣ ትችት የሚቀርማቸው ከሆነ እርግጠኛ ሆኜ የምነግራችሁ ነገር ቢኖር ቀጣዩ አሰልጣኝ በ1 እና 2 ዓመት ውስጥ መባረሩ አይቀርም ብሎናል። የመጨረሻ አስተያየት እንቀበል። ናታን ታደለ የሚል አድማጫችን ቢሰናበት ማን ሊመጣ ነው? ገበያ ላይ ይሄ ነው የሚባል ትልቅ አሰልጣኝ የለም። ጉዳዩ ከሜዳ ውስጥ ባለፈ ከሜዳ ውጪ ባለ የስራ ኃላፊነትን በተመለከተ ትልቅ አለመግባባት እንደሰፈነ ያመላክታል።
እሱ ነገር ካልተቀረፈ አሰልጣኝ ተገኝቶ እንኳን ቢመጣ ቀጣይ እሱ እንደዚህ አይነት አለመግባባት ውስጥ መግባታቸው አይቀርም። ቼልሲ ራሱ መፈተሽ አለበት። በቡልኮ ዘመን የተሰናበቱ 3 ዋና አሰልጣኞች ውስጥ 2ቱ በዋነኝነት ከሜዳ ውጭ በተፈጠረ ቁርሾ ነው፣ ቱዌልና ፖቼቲኖ። ስለዚህ ባለቤቶቹ አሰራራቸው መፈተሽ አለባቸው ብሎናል። እናመሰግናለን አድማጮቻችን። ከኤንዞ ማሬስካ የሆኑ በጣም ብዙ ደጋፊዎች አሉ አይደል? በአስገራሚ ሁኔታ አዎ ማለት የማሬስካ እኔ ማሬስካ በቼልሲ በተለይ እየሰራ ካለበት ሰርከምስታንስ አንጻር ስኬታማ ነው ነው የምለው በእኔ አስተያየት። ያው ቫሊዩ ጀጅመንት ነው የሰው አስተያየት ይለያያል፣ ግን ለእኔ ከክለቡ አካሄድ አንጻር እየሰራ ያለበት ከባቢ ከግምት ካስገባን ማለት ወደ ቻምፒየንስ ሊግ መልሷቸዋል፣ 2 ዋንጫ ወስደዋል። አንዳንድ ሰዎች ጥያቄ የሚያነሱ አሉ፣ ማንን አሻሻለ እስቲ? አሁን እሱ ከመሾሙ በፊት ከነበሩ ተጫዋቾች ከነበራቸው ስታንዳርድ አንጻር ተጫዋቾችን በተናጠል ማንን አሻሻለ ብሎ እንዲያውም ፓልመር ሪግሬስ አደረገ በሱ ኃላፊነት ዘመን ብለው እንደዚህ ክርክር የሚያቀርቡ ሰዎች አሉ። መተቸት የለበትም ማለት አይደለም፣ ግን እንደው እንዲሰናበት ጫና ውስጥ መግባት ያለበት ሁኔታ ላይ ያለ አይመስለኝም። ግን ደግሞ ጉዳዩ የውጤት ብቻም አይመስለኝም፣ የግንኙነት መበላሸት ነው በሁለቱ ወገኖች መካከል፣ በማሬስካና በቼልሲ አለቆቹ መካከል። ምክንያቶች አሉ ለምን ግን ደግሞ ሌላ የሆነ ያላወቅ ነው። እኔ እንደውም ይመስለኝ የጃንዋሪ የዝውውር ጊዜ እየደረሰ አይደለም፣ ደርሷል። አሁን ከዛሬ ጀምሮ ክፍት ነው፣ ተጫዋቾች ማዘዋወር ትችላለች። እና ያንን አስተያየት የሰጠበት ወቅትን ካየሽው ከአታላንታ ጨዋታና በኤቨርተን ጨዋታ መሀል ምጠረጥረው ነው አላቅም። ለምሳሌ ክለቡ ከትችት አልጠበቀኝም ብሎ ያምናል ለምሳሌ የሚሉ አሉ። እኔ አሁን ይሄ እንደ አሰራር አልገባኝም፣ በጊዜውም ተናግሬዋለሁ። ምን ማለት ነው ከትችት አልጠበቀኝም? ወጥተው ፐብሊክ ባኪንግ የሚባል ነገር የለም እንግሊዝ ውስጥ። ለምሳሌ አሞሪም ጫና ውስጥ ይሆናል አይደለም? የትኛው ዩናይትድ ሰው ነው ወጥቶ አይ ማንቸስተር ዩናይትድ አሞሪምን አሁንም በደንብ ይደግፈዋል ብሎ ሲናገር ያየ ነው? በአክሽን ነው እንደሚደግፉት ያየ ነው። በቃ በኃላፊነት ይቆያል። ምናልባት ለአንዳንድ ዌል ሶርስድ ለሆኑ ብዙሀን መገናኛዎች የአሞሪም ስራ አደጋ ውስጥ አይደለም። አልፎ አልፎ የሆነ ጊዜ ሰር ጂም ራትክሊፍ ሲያደርጉ እንደሰማ ነው አይነት በእግረ መንገድ ለሌላ ጉዳይ በሚሰጡት ቃለ ምልልስ ላይ ስለ እሱ ተናግረው ያውቃሉ። 2 ዓመት 3 ዓመት እንደዚህ መስጠት አለብን በትክክል ኢቫሉዌት ለማድረግ ብለው ያውቁ ይሆናል እንጂ የተለመደ አይደለም። አሰልጣኞች ጫና ውስጥ በሚሆኑበት ጊዜ የክለብ አለቃ ወጥቶ በጣሊያን፣ በስፔን፣ በጀርመን፣ በሌሎች ሊጎች እንደሚደረገው ዳይሬክተሩ ሲኢኦ ምናምን ወጥቶ ለሚዲያ አይናገርም። ምን አይነት ፐብሊክ ባኪንግ ነው የፈለገው አላቅ። ምናልባት ለጋዜጦች ለአውትሌቶች አለ በጣም ለቼልሲ ቅርብ ለሚባሉት የአሰልጣኙ ኃላፊነት ጥያቄ ውስጥ አይደለም የሚል አይነት መረጃ እንዲወጣ መፈለግ ከሆነ እንደ አሰራር ግን አልታየኝም። ያ ሞደስ ኦፕራንዲ የለም እንግሊዝ ውስጥ ቢያንስ እንደዚህ አይነት ባህል የለም። የክለቡ ስፖክስማን አሰልጣኙ ነው እኮ። ዳይሬክተር ሲናገር ትሰሚያለሽ እንዴ? የት ትሰሚያ? ቤርታ ወይ ዊልኮክስ ወይ የሆነ ሰው ወይ ቤገሪስታይን ተናገሩ ሲባል አትሰሚም። በቃ ከጀርባ ነው ሁሉ የሚሰሩ ወይ ማይክል ኤድዋርድስ ወይ ሪቻርድ ሂውዝ ማንም። እኔ የምጠራጥረው አሁን ይሄ ዝም ብሎ በቃ ቴዎሬቲካል እንትን ነው መላምታይ ነው። የጃንዋሪ ዝውውር ጊዜ ደረሰ አይደለም? እና ጃንዋሪ ሲጀመር አይደለም ዝውውር ፕላን የምታደርጊው ወራትን ቀድመሽ ነው። ግን ብሎ ቢሆን ስህተት ነው ማለት ተጫዋች ይፈርምልኝ ብሎ ቢሆን ስህተት አይደለም፣ ስህተትም አይደለም። ግን እነሱ የዝውውር ጉዳይ አንተ ጉዳይ አይደለም ነው አካሄዳቸው እኮ። ለዛ ነው ችግሩ ዝውውርን በተመለከተ። ለዛ ነው ያኔ ሲናገርም ቁጣ ነበራቸው። ሌቫይ ኮልዊል ወሳኝ ተጫዋቻችን ነው፣ እሱን የሚተካ ተጫዋች ያስፈልገናል ያለው እኮ ገና እንደተጎዳ ነው ተጫዋቹ። ግን በዛ በጊዜው ደስተኞች አልነበሩም። እና ወዲያው እኮ ወጣ አንድ መረጃ ቼልሲ በጭራሽ የሌቫይ ኮልዊልን ተተኪ አያስፈርም የሚል መረጃ ወጣ። ስለዚህ አሰልጣኙ ምንም ማለት ኢሬሌቨንት ነው ማለት ነው። ግን እኔ የምጠራጠረው ጃንዋሪ እየደረሰ ነው፣ የእኔ ጥርጣሬ ነው። ሰው ተጫዋች እናመጣለን አናመጣም፣ ያው ቡድኑ እንደምታዩት ነው። ደግሞ ያኔ በተከታታይ ተሸንፎ በሊድስም በአታላንታም ተሸንፎ በመሀል በቦርንመዝ ሜዳ አቻ ወጥቶ ምናምን ነው ወደዚህ ጨዋታ የመጣው። ስለዚህ ስለ ጃንዋሪ ፕላን በሚነጋገሩበት ጊዜ እንደ ጥርጣሬ ቼልሲ ሜቢ እኔ ምንም ጃንዋሪ ላይ ተጫዋች የማምጣት አቋሚ ፍላጎት የለኝም የሚል መልእክት አስተላልፈው ሊሆን ይችላል። አሁን እሱ አንዳንድ የአሰልጣኝ ሰፖርት የምታደርጊው በምንድን ነው? ተጫዋች በማምጣት ነው፣ በኢንቨስትመንት ነው አይደለም? ምናልባት ያንን ማለቱ ይሆን ብዬ እጠራጠራለሁ። አሁን ጥርጣሬ ነው፣ ግን ሊሆን የሚችል ጥርጣሬ ነው። ምክንያቱም ጃንዋሪ ደርሷል። የመጨረሻ ፕላኒንግ የሚታወቀው ኤርሊ ዲሴምበር ምናምን ላይ ሊሆን ይችላል። እና ወይ በሚፈልገው ዲፓርትመንት ላይ የሚፈልገው አይነት ፕሮፋይል ያለው ተጫዋች እንዲመጣ ጠይቆ ቼልሲ ወይ ፈቃደኛ አልሆነም። በዛ ምክንያት ያለፉት 48 ሰዓታት ለእኔ በቼልሲ ኃላፊነት አስቸጋሪው ጊዜ ነው። ምክንያቱም አለ
ብዙ ሰው ሰፖርት አላረገንም ማለት ማኒ ፒፕል ማንም ብዙ ሰው ሰፖርት አላረገም ሲል ያው አለቆቹ ማለቱ ይሆናል። ምናልባት እሱ ሊሆን ይችላል። አሁን እንዳልኩት መላምታይ ነው፣ ፍጹም ከዚህ ጋር የሚገናኝ ላይሆን ይችላል። ግን ሳስበው ሌላ ነገር ሊታየኝ አልቻለም። ሰፖርት ማድረግ ማለት የምን ሰፖርት ማድረግ እንደሆነ አላውቅም። ሚዲያ ላይ ወጥተው ካልደገፉት በስተቀር ሊሆን የሚችለው በዚህ መንገድ ሰፖርት ማድረግ አለባችሁ ዌር ምንድነው ቤር ቦንስ እንደሚሉት ነው። በቃ ምን ሳስተናል፣ ስለዚህ ተጫዋች እናመጣለን ወይ የሚል ዲያሎግ ነበራቸው እንበል። በዛ ቼልሲ እንደግፋለን ለሁለታዊ ውድድር ዘመን አጋማሽ። ምክንያቱም ሲቲ እንዲህ አይነት ፖዚሽን ላይ ሆኖ አንቷን ሴሜኞ ሊያመጣ ነው። በጣም ጤነኛ ፖዚሽን ላይ ሆኖ ቡድን እንደገና ያጠናክራል። አርቴታ በቀደም ሰምተሹ እንደሆነ ከብራይተን ጨዋታ በኋላ ጃንዋሪ ደርሷል ና ዝውውር ላይ እንዴት ናችሁ ብለው ሲጠይቁት እናመጣለን አላለም። ግን ለማንኛውም ሲቹዌሽን ዝግጁ መሆን አለብን። ትልቅ ክለብ እንደዛ ነው። እናስፈርም አናስፈርም የኔ ውሳኔ አይደለም፣ ግን አለርት መሆን አለብን ማርኬቱ ላይ ምን እንደሚፈጠር ብሏል። ምናልባት ተመሳሳይ ሰፖርት ማሬስካ ይፈልግ ይሆናል እና በሚዛን ብታስቀምጪ ለእኔ ቼልሲ ችግር ውስጥ ካለ አብዛኛው ኃላፊነት ክለቡ የሚሰራበት ሞዴል ነው። በዚሁ መንገድ የሚቀጥል ከሆነ ሌላ ማንም አሰልጣኝ ቢመጣ በእርግጥ እነዚሁ ተጫዋቾች እየጎለበቱ የሆነ የማቹሪቲ ሌቭል ላይ ይደርሳሉ። አንድ ነገር ነው እሱ። ግን ደግሞ ከዛ በተረፈ ግን እኔ እንደ ግል አስተያየት ከማሬስካ የበለጡ ሌሎች ችግሮች አሉ። ማሬስካ ተምሮ የጨረሰ አሰልጣኝ አይደለም፣ ስራው ላይ እየተማረ ያለ አሰልጣኝ ነው። ጊዜ ሊሰጠ ያስፈልጋል። ስታመጪም ታውቂዋለሽ። በማሬስካ በኩል ልታነሽ የምትዩት ጥያቄ የቼልሲን ሞዴል ያውቀው የለም እንዴ? እሱ ሲመጣ ቼልሲ እንዴት እንደሚሰራ ያውቃል። ትነጋገሪያለሽ የዝውውር ጉዳዮች ላይ። ለምሳሌ አንዳንድ አሰልጣኞች ግዴታ ነው ዝውውር ጉዳዮች ላይ እንዴት ነው የምንሰራው የሚለውን በተመለከተ አንተ ሄድ ኮች ነህ። አንድ የስፖርት ዳይሬክተር አይደለም ቼልሲ ያለው፣ 2-3 የስፖርት ዳይሬክተሮች አሉት። ስለዚህ ፕሌየር ትሬዲንግ ለእኛ በጣም ወሳኝ ነገር ነው። የምናስፈርማቸው ተጫዋቾች እንዲህ አይነት የእድሜ ፕሮፋይል ላይ ያሉ ናቸው። በኮሚቴ ነው የሚወሰነው እና የአንተ ኃላፊነት እንዲህ ነው። ይነጋገራል እነዚህን ጉዳዮች። አሁን አንዳንድ ሰዎች የሚሉት ለምን ሰርፕራይዝድ ይሆናል? ያውቀዋል እኮ ቼልሲ እንደዚህ እንደሆነ አሰራሩ፣ በዛ መገረም የለበትም የሚሉ ሰዎች አሉ። የተለያየ አይነት ኦፒኒየን ሊኖር ይችላል። ግን ምናልባት የጃንዋሪም የዝውውር ጊዜ መቃረብን ተከትሎ በደንብ ሰፖርት አለመደረጉ፣ ሌሎች ደግሞ ከሆነ ጊዜ በኋላ የምንሰማቸው ሌሎች የግንኙነቱ መሰበር ምክንያት የሆኑ አንዳንድ ስቶሪዎች እንሰማ ይሆናል። ግን እስካሁን ድረስ የሚታወቁ አንዳንዶቹን ራሱ ፐብሊክሊ ስለተናገራቸው የምናውቃቸው፣ አንዳንዶቹን የምንጠረጥራቸው ምክንያቶች አሉ። ግን እኔም ማሬስካ ነው የቼልሲ ትልቁ ችግር ብዬ አላምነው። ከባድ ይመስለኛል። ግን ይህንን ጉዳይ በተመለከተ ክለቡ መጀመሪያ የሚፈልገው ምንድን ነው የሚለው ይመስለኛል አይደለ? የሚያመጣቸው ተጫዋቾች በጣም ታለንት ያላቸው ተጫዋቾች ናቸው እንጂ ለፕሪሚየር ሊግ ፕሩቭን የሆኑ ግን ተጫዋቾች ናቸው ብዬ እኔ አላስብም። ስለዚህ እነሱን አጎልብተክ ነው ዋንጫ የምታመጣው ከሆነ ኦኬ። አሁን እኔ ቼልሲ ሊያሰናብተው ይፈልጋል የሚለው መረጃ ነው የገረመኝ። ራሱ መውጣት ቢፈልግ ኦኬ ከቼልሲ ጋር መቀጠል አልፈልግም ብሎ አስበው ሊሆን ይችላል። ስለዚህ አሰልጣኙ ፕሮጀክቱን አልወደደውም የሚለው ልጋራው እችላለሁ። ግን ቼልሲ ከሆነ የሚያሰናብተው ግን ባመጣቸው ተጫዋቾች አሁን ፕሪሚየር ሊግ ለማንሳት አስበው ካልሆነ ስለ ሻምፒየንስ ሊግ ለማውራት ስለ ሻምፒየንስ ሊግ ስፍራ ለማውራት በጣም ጊዜም ገና ይመስለኛል አይደለ? የውድድር አመቱ ግን በእነዚህ ተጫዋቾች ዋንጫ የማምጣት ግዴታ ውስጥ መግባት አለበት ብዬ ግን አላስብም። ና ለእኔ ደግሞ በጣም ስኬታማ አሰልጣኝ ይመስለኛል። በተሳተፈበት ውድድር ዋንጫ ማምጣት ችሏል ባለፈው የውድድር አመት አይደለ? ስለዚህ በዚህ የውድድር አመት ምንድን ነበር ከቼልሲ የሚጠበቀው? ከቼልሲ ዋንጫ ስጋታቸው አይ ቲንክ የፕሪሚየር ሊግ ዋንጫ የማሸነፍ ግዴታ ያለበት አይመስለኝም። በክለቡም እንደዛ ኢምፖዝ የተደረገበት አይመስለኝም። ቶፕ 4 ግን ግዴታ ነው። አሁን ስጋታቸው እነሱ ከ7 ጨዋታ 1 ጨዋታ ብቻ ከሆነ የምታሸንፊው ያ ስላይድ ተጀምሯል ማለት ነው። ምክንያቱም ባለፈው ሲዝንም ተመሳሳይ ነገር ተፈጥሮ በመጨረሻ 2 ነው የቻምፒየንስ ሊግ ቦታን ኖቲንጋም ፎረስትን በማሸነፍ ያሳኩት። የቼልሲ ባለቤቶች ዲማንድ በዚህ አመት ፕሪሚየር ሊግ ማሸነፍ ቻምፒየንስ ሊግ ማሸነፍ አለብን የሚል አይመስለኝም። ቻምፒየንስ ሊግ ግን ግዴታ ነው። ከውጤት አንጻር ካየሹ በቅርብ ሳምንታት እየተንሸራተት ነው። ከፊታቸው ሲቲ ነው እየመጣ ያለው። በሁለተኛው ዙር ወደ አርሰናል ሜዳ መሄድ አለባቸው፣ ወደ ሊቨርፑል ሜዳ አለባቸው። እንዲህ አይነት ሌሎች አስቸጋሪ ጨዋታዎች አሉበት። ወደ ቪላ ሜዳ መሄድ አለበት። እንደዚህ ከባባድ ጨዋታዎች አሉባቸው። አሁን ፎርማችን ትክክል አይደለም፣ ቡድኑ ጤናኛ ሁኔታ ላይ አይደለም ብለው ዝም ብለው የስፖርታዊ ውሳኔ እኮ ሊወስኑ ይችሉ ይሆናል። ግን አይ ቲንክ ያለፈውን አይነት ሲዝን ካሳለፈ በኋላ የዛሬ ወር አካባቢ ትልቅ ቡድኖችን እንደዛ ማነቃነቅ የሚችል ቡድን ከሰራ በኋላ እግር ኳስ እንዲህ አይነት የሆኑ መጥፎ ጊዜያት የምታሳልፊባቸው ሳምንታት አሉ እና ግን ያው
አንድ ቡድን አንድ ትልቅ ቡድን ከክራይሰስ ትንሽ ጨዋታዎች ርቀት ላይ ነው የሚኖረው እና ግን ዝም ብሎ ከውጤትም ባሻገር ከምንም ባሻገር ያሉ ሌሎች ምክንያቶች የግንኙነት ምክንያቶች ያሉት ይመስላል። ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያለን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።